እሺ ስለዚህ እንዴት አመሻችሁ ብያለሁ። ሁላችሁንም እታች ያላችሁትን ያው ኮፒ ሊንክ ሼር ምናምን የምታደርጉት እንዳለ ሆኖ ባለፈው የሜይ መጨረሻ ወይ ማይ እንደ ማይ ላይ የተማርነው ያው ከናኽባርንና ከጎረቤትና ከኑሮ ጋር በተገናኘ ከሱ ጋር በተገናኘ ብዙ ነገር አውርተናል። እሱ ላይ ያሉ የተወሰኑ ቮካብለሪዎችን አሳይቻችሁ ወደ ሌላ ቶፒክ ደግሞ እንገባለን ማለት ነው። ስለዚህ እኔ በአማርኛ የምጽፈውን ነገር በጀርመንኛ ተነግሩኛላችሁ። ኦኬ አዞ ለማስታወስ ያህል ግን ያው ከናኽባን ጋር በተገናኘ ጎረቤታችሁ ጋር ስታወሩልኝ ነበረ። የቤታችሁን ሳይዝ ምን አይነት ክፍል አለኝ ምን ያለኝ ምናምን እያላችሁ እየተነጋገርን ነበረ። በመታያችሁ እዚህ ጋር ባሉ ሴንቴንሶች መካከል ማለት ነው። ስለዚህ እስቲ የተወሰኑ ለምን አንድ 10 ምናምን የሆኑ ቃላቶች አሉ መሰለኝ እጄ ላይ እነሱን ለምን አንለማመዳቸውም እና ትነግሩኛላችሁ ማለት ነው። በአማርኛ ይሄ ቃል ለምሳሌ ኤዱ አለሽ? አራ ማይክ አብሪታይቴ ከቅድም ጀምሮ ኤዱ እያልኩ ነው። አንደኛ እንደ ስለገባሽ ብዬ ነው። ካልሆነ ወደ ምንትዋብ ሄዳለሁ። ምንትዋብ አለሽ? አለው ዛፍ። ይሄ ቃል በጀርመንኛ ትነግሪናለሽ። ምንድነው ቃሉ? ናኽባር። አስጽፊኝ እሺ። ከተሳሳትኩኝ እንደዚህ ጨምርበት ምናምን በይ። እኔ አውቄ የኔ ስራ አንቺን ማሳሳት እኮ ስትሳሳት ማለት ነው። አንተ የምደሰተው በእናንተ ነው ስትሳሳቱልኝ። አለበለዚያማ በቃ ምን እሰራለሁ እዚህ ቲክቶክ ላይ እንደዚህ ነው። እስኪ ናክባር ኖ ኤን አለው። እሺ ችግር የለም። አዋሪያት ሚውት አርጊውና አውሪያት። እሺ እንደዚህ ብላናለች እሷ። እስቲ የወንድን ጾታ እንውሰደውና ለምሳሌ ለወንድ ጎረቤት ቢሆን ኦኬ፣ የወንድ ጎረቤት ቢሆን በዚህ ኬዝ እሷ ናኽባን ባለችው ዴር ናኽባር ብለን እስቲ እንየው። ከዛ ኮሜንት ላይ ያላችሁት ደግሞ የቤት ስራ አላችሁ። ምንትዋብን ልክ ናት አይደለችም በሉኝ ኮሜንት ላይ ያላችሁ ሰዎች። ስህተቷን ከተቀበላችሁ እስማማለሁ፣ ካልሆነ ደግሞ ልክ ናት ካላችሁ ደግሞ ይስተካከል ነገር ካለ አብረን እናስተካክላለን። የወንድ ጎረቤት እናርገውና ዴር ናኽባን። እሺ ቲጂ ላቭ የሆነ ነገር ጽፋለች። ሌላም የተጻፈ ካለ ስክሮል አድርጌ ያለው እነዚህን ቃላቶች መጀመሪያ ነው። ስለዚህ ጎረቤት ማይን ኬሪያ ማይን ናኽባረር፣ ሌላ የጻፈ ሰው አይታየኝም። ስለዚህ ቲጂ ተሳስታለች እያላችሁ ታኦሎጎስ ምንትባብ ኤን ምን ይሰራል እዚህ ጋር ተብለሻል እና ኤን ከሆነ ጎረቤቶች ነው የሚሆነው። እሺ ስለዚህ እንዴት እናደርገዋለን መሰላችሁ? አንድ ናክባር ከሆነ ግን ባር ብቻ ነው የሚቀረው። በቃ ስለዚህ እንደዚህ እናድርገውና ከተለቀልኝ ነገር አይተልቃል። አሪፍ ነው። እሺ ስለዚህ እሷ የምትለው ዴር ናኽባር ነው። ከዛ ፕሉራል በሚሆን ሰዓት ይሄ ኤን ይኖረዋል ነው አይደል? ያሺ እንደዛ እንደዛ ነው። ስለዚህ ጀስት ስሙን ስለሆነ የጠየኳችሁ በወንድ ጾታ የወንድ ጎረቤት ሲነበብ እንዴት ነው የሚነበበው ታዲያ? በአማርኛ ፊደል ጽፍላችሁ ነው አውስስፕራኸ ወይም ፕሮናውንሴሽኑን እንድትለማመዱት ማለት ነው። እና ካንቺ ጋር ነው የምንተዋው። ናክባር እንደዚህ ክ እንበለው። ናክባር ያው እቺኛዋ ክ ከምትሆንልን እቺኛዋ እንደዚህ ቢሆን ናክባር ነው። ላሳይሽ። ይሄ ናክባር ነው። አይሹ ናክባር። ኦኬ ትክክለኛው ክ የሚለው ድምጽ ይሄ ነው። አሁን ግን ጀርመኖች ሲኤችን ብዬ ነው ተናግሬያለሁ። እንደውም አማርኛ ፊደል የላትም ብዬ ተናግሬያለሁ ብዙ ጊዜ። ስለዚህ የምንጠቀመው ፊደል ለኔ የቀረበልኝ ከሚባለውን ግን ሳሳል አድርገውና ከለሩን ኦልሞስት እንዳይታይ እንደዚህ ያስቀምጠዋለሁ ማለት ነው።
ኦኬ የከ ከሚመስለው ኸ ማለት ነው። የሚባለው እሱ ግን በጣም እሱም ጥብቅ ሲል ይሄ ወደ አረብኛ ድምፅ ይሄድብናል። እንደዛ እንዳይሆን እሱ ትንሽ ይቀርባል ካሉን ፊደሎች ውስጥ ማለት ነው ከ33 ፊደሎች ውስጥ። ስለዚህ ናህባር ኦኬ የወንድ ጎረቤት በሚለው በዚህ አጋጣሚ የናህባር። ስለዚህ ሲነበብ ፕሮናውንስ ሲደረግ ድምፀቱ ወይም ድምፁ በዚህ መልኩ ነው የሚሆነው ማለት ነው። ስለዚህ ይሄንን ያዝን ማለት ነው። እሺ ሌላ ደግሞ ሁለተኛ መቅድዬ ወደ አንቺ ልመጣ ነው። ኮሜንት ላይ ያላችሁ ደግሞ ታግዙናላችሁ። ኢትዮጵያ ኮንዶሚኒየም የሚባሉት ቤቶች ወይም ደግሞ አፓርታማ ነው የሚባለው። አፓርታማ አይደል? አፓርታማ ምንድን ነው በጀርመንኛ? መቅዲ አውስ ዴሽ ቫይስ ሰላም የምከሚስ አፓርታማ እንደሆነ እዚህ ጋር ቁጭ አድርጊልን ለተማሪዎቻችን። ኮሜንት ማንበብ አይቻልም። ናይ ኖርማሊ ቮኑንግ ጋር የሚባለው እኔ ምን አውቃለሁ? አንቺ ንገርኝ፣ እኔ እጽፋለሁ። ምን ልበለው? ቮኑንግ አርቲክሉ ምንድን ነው? ዲቮኑንግ አረ ፕሉራል ሲሆን ምንድን ነው የሚሆነው? አንቺ ጋር ነው የሚንኮሻኮሸው? ኧረ አይደለም። እሺ ፕሉራል ሲሆን ምንድን ነው የሚሆነው? በብዛት ሲሆን እኮ ዲቮኑንግ ነው የሚሆነው። ብዛት ሲሆን ብዙ ቤቶች ስንል ብዙ አፓርታማዎች ቮኑንገን ነው። አዎ አንቺ ልጅ እርግጠኛ ሆነሽ አውሪኝ። ጀርመኑ ስቴስ ቮኑንግ እያሽታው ነው እንዴ? ወሬ ኮንቨርሴሽን ማለት ዲቮኑንገን እንዳስተካክልሽ ይሄ ነው የማቆበኝ አለ። ከዛ አስተካክልሻለሁ ማለት ነው። መቅዲ ተሳስተሻል፣ ልክ ነሽ። ስለዚህ ዲቮኑንግ ልክ ነው። እሺ ኦኬ። ጀስት ዜልብስ በውስጥ ወይም ኮንፊደንስ እንዲኖርሽ ነው የምታውቂውን ነገር እንደምታውቂው ነገር። ስለዚህ አፓርታማ ተሳስቻለሁ፣ እዚህ ጋር ቦታው አይደለም፣ እዚህ ጋር ላስቀምጠውና ሲጻፍ እንዴት ነው የሚጻፈው ታዲያ? ብዙ ሰው አለ ገብቶሻል፣ ጀርመንኛ የማይችል ወይም ደግሞ በተሳሳተ መልኩ ይሄን ነገር የሚያነብ። ስለዚህ ይሄን አሁን ዎኑንገን የሚል ሊኖር ይችላል ኢትዮጵያ ያለ ሰው አረ። ስለዚህ ደብሊው ቨ እንደሆነች እንዲያውቁ እንላለን። ቮኑንግ አይደል? ቮኑንግ በሲንጉላር ማለት ነው። በጀርመንኛ ቋንቋ በብዛት ሀ ያለችበት እቺ ኤች ያለችበት ፓርት ይሳሳል፣ በጣም ይሳሳል። ስለዚህ ቮህኑንግ ሳይሆን እንደዚህ አሁን እንዳልኩት ቮህኑንግ ሳይሆን ቮኑንግ ነው የምትሉት ማለት ነው። ስለዚህ ፕሮናውንሴሽናችሁንም እያስተካከላችሁ መሄድ አለባችሁ። አንድን ቃል ስታውቁ አበበ ከሆነ የተጻፈው አበበ ማለት አለባችኋል። ስለዚህ የጀርመንኛውንም እንደዛ እንድትለምዱልኝ ቮኑንግ ከሆነ ቮኑንግ ማለት አለባችሁ ማለት ነው። ስለዚህ ዳንክሹ ሌላ ደግሞ ልጨምርባችሁ ነው። አሁን ማን አለ ከአንቺ ቀጥሎ? ሰላምዬ አለው ዛፊ ወደ አዲስ ቤት ሲገባ አሁን ለምሳሌ ፍራንክፈርት ነበረ ቤትሽ፣ ወደ ሃምቡርግ አዲስ ቤት ቀይረሽ ገባሽ። ቤት ስትገቢ ምን አረኩ ነው የምትይው በጀርመንኛ? ቤት ቀየርኩ ማለት ነው። ቆንጆ ቤት ቀየርኩ በአማርኛ ነው። እሱን ጀርመንኛ አድርጊልኝ። አዲስ ቤት ገባሽ ቀይረሽ ኮሜንት ካየሽ በቃ ተበላሽ። ኡምሶይንግ አይ አንቺ የምትይኝ ልጻፍ። እሺ ምንድን ነው ያልሽኝ? ኡምሶይንገን እሺ እጽፋለሁ። ከዛ ተሳስተሃል በይ። እሺ እንደዚህ ኡምሶንገን ነው ዛፊ ኡምሶይንገን ይቅርታ፣ እኔ እንጃ ታግዘኛለህ። በቃ እንተጋገዛለን። እታች አሁን ያንቺን ደግሞ እዚህ ጋር ያላችሁ ታታውሩ ኮሜንት ላይ ኦልሬዲ ቤት ውስጥ ከገባችሁ በኋላ የሚባለውን ሳይሆን የምፈልገው ራሱ ወደ አዲስ ቤት መግባት ምንድን ነው የሚባለው ግሱ። እናንተ እየነገራችሁኝ ያላችሁት ቆንጆ ነው፣ እየሰማሁ ነው። ናና ቆንጆ ነው። ሌላ እሱ ኖመኑ ነው፣ ግሱ እንፈልጋለሁ። ግሱ ወገን የሚባለው የትኛው ግስ ነው? ግናው ኑራ መልሳልኛለች፣ ናና መልሳልኛለች። ስለዚህ
ኡምሲየን ኡምሲየን። እኔ የምፈልገው መሰለሽ ሰላምዬ፣ ወይ አንዳንዱን ቃላቶች ባለፈ ጊዜ ብቻ የምናውቃቸው አሉ። አሁን ለምሳሌ ገትሶ ወገን የሚለው አሉ ሰዎች። ኡምሱግ ስም ነው። እኔ የምፈልገው ድርጊቱን ነው የምፈልገው። ወደ አዲስ ቤት ወደ አንድ ቤት መግባት ማለት ነው። ኦኬ መግባት ሆኖ ይሄ ይወክ እያደረጉ መግባት ሳይሆን ሌትስ ሴይ አዲስ ቤት ቀይረሽ ሊሆን ይችላል፣ ገዝተሽ ሊሆን ይችላል። ወደዛ ወደ አዲሱ ቤት መግባት። ኦኬ መግባት ሆኖ ለቤት። ኦኬ ይሄ የአሁን ጊዜውን ነው። ጀስት የምፈልገውን ነገር የዚህ እውነታቸውን ነው። ቤት ከቀየራችሁ በኋላ ኤችፒ ገትሶ ወገን ትላላችሁ። ድርጊቱ ደግሞ ይሄ የሚደረገው ነገር ደግሞ እንደ ስም ተሰጥቶት ቅድም ናና እንዳለችው ሱግ ተብሎ ይባላል። ኦኬ ግን እንዳለፈ መናገር ማለት ነው። ጥሩ ጥያቄ። እዚህ ጋር አንቺን ከመመለሴ በፊት ኢትስ ነቡ ምን ትላለች መሰለች? ዲ ወደ ዴር የዚህ አርቲክሉ ምንድን ነው አለች። መልሳለሽ ለሷ እንዳስተማሪ እስቲ አክት አድርጊ። ሰላም ኡምሲየን ብዬ ነገርኳት። ዲ ነው ወይስ ዴር ነው አለች። ዛፊ እኔ እንጃ፣ ግን ሙሉ አይታይም። መቀየር ላይ ይታያል ያለው። ኦኬ አንዳንዶቹ ስልካቸው ላይ ይታይ ይችላል። ወይዘሮ መቅደስ ከስዊዘርላንድ ከሸኮላት ሀገር መልስ እየጻፈች ነው። ከታችም ከላይም ነው አታክ የምታደርገው እሷ። ስለዚህ ይሄ ወይ እኔ የማውቀው እነዚህ ይሄ አይንሽታይን ገባሁኝ ወጣሁኝ አውስሽታይን ኦምሴን አርቲክል ያላቸው አይመስለኝም፣ ግን እኔ እንጃ አላውቅም። ቆንጆ ስቶፕ ዜር እሱ ጋር ቆሚ። አርቲክል ለምን እንደሌላቸው ታውቂያለሽ? እሱን ስነግርሽ ከዚህ በኋላ ጀርመንኛሽ ላይ በጠቅላላ የማይጠፋ እውቀት ላስቀምጥልሽ። ድርጊቶች ወይም ግሶች አርቲክል የላቸውም። መብላት፣ መጠጣት፣ መተኛት ምናምን እንደ ግስ በምንጠቀማቸው ሰዓት፣ እንደ ድርጊት በምንጠቀማቸው ሰዓት አርቲክል የላቸው። እሺ ኡምሲየን ያልኳችሁ በዚህ ኬዝ ኢቭን ራሱ ስሞል ሌተር የጻፍኩት ኢንቴንሽናሊ። ኦኬ ኡምሲየን ያልኩት ዳስስ አይን ቬር። ኦኬ ቬርብ ደግሞ ምን የለውም? አርቲክል የለውም። ኦኬ ለኢትስ ነቡ ነው እየመለስኩ ያለሁት። ስለዚህ አሁን ይሄንን ቃል አንብቢልኝና በአማርኛ እንጻፈው፣ በአማርኛ አልፋቤት ሲሄን። እሺ ታስተካክኛለሽ ከተሳሳትኩኝ። ሲ ሀ የሚባል ቃል የለንም። ምን አባቴ እንደማድረግ አላውቅም። ይሄን እንጠቀመው። ማለቴ እኛ ከ ወይም ኸ ነው ያለን። ሀ የሚባል ድምፅ የለንም። እኔ አላውቅም። ካለ አማርኛ ላይ በኪቦርድ ላይ ያስቀምጡልኝ እዚህ ጋር። እኔ አላውቅም። እሺ ከዛ እዚህ ጋር ልመጣልሽ ነው ሰላምዬ። እቺን ፊደል ምን ብዬ ነው ያስተማርኳችሁ? ዜድን ዘድ በዛ አትነበብም። ስትነበብ በሰ ነው የምትነበበው። ሰብቻዋ ተነጥላ ወይስ ሌላ ድምፅ አላት ከፊቷ የሚገባው? ት አለች። ኡምሲየን ኦኬ ትሲየን አይደለም። በእርግጥ ሲየን ብትይ ይቀለኛል። ምላስሽ አንዳንድ ሰው ፈጠን ያለ ምላስ ያለው አለ፣ አንዳንድ ሰው ሚይዞ አለ። ስለዚህ ሚይዝሽ ከሆነ ሲየን ካልሽ በቂ ነው። እኔን ግን አዳምጪ። ሲየን እሺ። ስለዚህ ቱ ሙቪ ማለት ነው በእንግሊዝኛ። ቤት ቀይሮ ገዝቶ ሊሆን ይችላል። ወደ አዲስ ቤት ለመኖር ስትገቡ የምታደርጉት ድርጊት ያ ድርጊት ኡምሲየን ይባላል። ቅድም እንዳላችሁት ኡምሱግ የሚባለው ፕሮሰሱ እንደ ስም ኡምሱግ ይባላል። የሚደረገው ነገር ድርጊቱን ስትፈጽሙ ግን አሁን አንቺ እየገባው ነው አዲስ ቤት ማለት ብትፈልጊ ለእኔ ኢሲየኡም ብለሽ ትነግርኛለሽ ለእኔ ማለት ነው። ኦኬ ድርጊቱን ለምሳሌ ስትነሺ ከእንቅልፍሽ ኢሽቫኸ አውፍ ይባላል አይደል? አውፍ ዋኽን ልክ እንደዛ ይባላል ማለት ነው። ስለዚህ ኡምሲየን ተብሎ ይባላል ማለት ነው። ኦኬ ሰላም ይዳንክ ሜህቡባ ዱ ቢስት ድራን የአንቺ ተራ ነው። ሜህቡባ አለሽ አለው። አሁን ደግሞ ቤት ገባን አይደለ? ቤቱ በጣም ብዙ አመት ኖርንበትና ደበረልን። በቃ ልንወጣ ነው ከዛ ቤት፣ አዲስ ቤት ልንቀይር። ስለዚህ ከቤት መውጣት ምንድን ነው የሚባለው? ለቀሽ ገኒያ ከቤት ልበል። ከቤት ደግሞ መውጣት ልክ እንደዚህ ግሱን
ወደ ቤቱ ስትገቢ ኢንሹሊጎንግ በጣም ብዙ ኢንሹሊጎንግ አንቺ ኡምሶገን እያልሽ አወዛገብሽኝ። ይሄ ከአንድ ቤት ወደ አንድ ቤት መቀየር ነው። እዚህ ጋር ላስተካክል። ኦኬ ከቤት ኤ ኦኬ ከቤት አንድ ወደ ቤት ሁለት ዝም ትሉኛላችሁ። ኮሜንት ላይ እንኳን ምንም አላየሁም። እስቲ የጻፈ ሰው አለ? ኧረ ተው ይዣችሁ ገደል ብገባም በቃ ዝም ነው የምትሉኝ ማለት ነው። ኮሜንት ላይ እንኳን አጽፉልኝም። እሺ ሰላምዬ፣ ይሄ የሰራ ነው። አዎ ዛፍ እየሰማሁ ነው። ይሄ የሰራ ነው ኡምሲየን ነው። ኦኬ ኡምሲየን ማለት ከአንድ ቤት ወደ አንድ ቤት መሄድ ነው። ኦኬ እየቀየርኩ ልክ እንዳሁን እየቀየርኩ እንዳለው ማለት ነው። አዎ ቤት መቀየሩ ይሄ ከቤት አንድ ወደ ሁለት ቤት መቀየር ነው። ኦኬ መቀየር ኦኬ ያው ትቶ አንዱን ቤት ትቶ ወደ አንዱ ቤት መሄድ ማለት ነው። እሺ አሁን እኔ የምፈልገው መግባትን ደግሞ ፈልጋለሁ። መግባትን እዚህ ጋር ላስቀምጠውና መውጣትን ደግሞ እንሰራለን። ስለዚህ ወደ ሜቡባ ልምጣና አወዛገብኩሽ አንቺንም ሰላሚ። እሺ ሜቡባ አሁን አንቺ ከአንድ ቤት ወደ አንድ ቤት መቀየር ተነጋገርን። ግን ወደ አዲሱ ቤት ስትገቢ ያለው ነገር ምንድን ነው የሚባለው? እሱ የምታውቂው ከሆነ ሲየን የሚባለው ቃል አለ። ቲፕ ልስጥሽ። አይደለም ሌላ ነገር ሲየን ist auch andere Bedeutung, ja? Ja, das hat auch andere Bedeutung. Aber ich sage jetzt, dass wir አዲስ ቤት ልንቀይር ስለሆነ ልንገባ ነው እዛ ቤት። ምንድን ነው የምንለው? ሲየን እላለሁ። ከፊቱ የሆነ ነገር ይገባል። ኮሜንት ላይ እየጻፉልሽ ነው እንግዲህ ከከበደሽ ወደዛ መሄድ ትችያለሽ። ኡምሶገን አልኩህ እኮ ኡምሶገን አይደለም። ኡምሶገን አይደለም። አይንሲየን። ስለዚህ ሲጻፍ ይሄ ኦልሬዲ ቅድም ስለጻፍ ነው አይን ሲ ኦኬ አይንሲየን ትላላችሁ ማለት ነው። አይንሲየን ኦኬ አይንሲየን። ከዛ ከሜቡባ ደግሞ ወደ ላይ ማን የገባው? Nura, bist du da, Nura? Ja, ich bin da. Okay. Wir sind in diesem Haus, keine Ahnung, 5 Monate schon geblieben oder 5 Jahre. Jetzt wollen wir uns einfach ein anderes Haus suchen oder eine andere Wohnung. ቀይረን ሌላ አዲስ ቤት ልንገባ ነው እና አዲሱ ቤት ስንገባ ከዚህኛው ቤት ስንወጣ እየወጣው ነው። አሁን አንቺ ደወልኩልሽና እባክህ እዚህ እኮ ቤት ከዚህ ቤት እየለቀቅን ነው ሌላ ቤት ልንሄድ። ስትለቂ ምንድን ነው የምትይኝ? ስትወጩ ከቤት ከወጣው በኋላ ነው በቃ እየወጣሽ ነው። አሁን ደወልኩልሽና ዛሬ በቃ እቃችሁን ፓክ እያደረጋችሁ ከዛ ቤት እየለቀቃችሁ ነው። የምትጠቀሚው ግስ ምን ይመስልሻል? ich bin aussehen ቆንጆ ነው። አውስ አረፍተ ነገሩ ችግር የለውም። ቨርቧን የፈለኳት አውስሲየን ነው። አውስሲየን ብለሽዋል ቃሉ። ለዛ ነው የምደግምልሽ። ኦኬ ምንድነው ስሙ? አውስሲየን ኦኬ። ስለዚህ በዚህ ኬዝ ምን እያየን ነው ማለት ነው? ሌሎች ቨርቦች ላይም እነዚህን ቃላቶች በምታዩ ሰዓት እንድትነቁ አይን ሲየን፣ አውስሲየን ኦኬ። እንደ ቃሉና እንደምታወሩት ነገር አይነት ብዙ ጊዜ አይን ለፖዚቲቭ ነው የሚሆነው። ኦኬ ነገርየውን መፈጸም እሱ ደግሞ የዛ ነገር ተቃራኒ ማለት ነው። ኦኬ ስለዚህ ከቤት መውጣቱን ይሄ አውስ ሲጀመር ከሆነ ነገር ውስጥ መውጣት ማለት ነው። ኦኬ አውስ የምትለው ራሱ። ስለዚህ እዚህ ላይም ብዙም የቤቶኑንግ ወይም የአውስ ስፕራክ ልዩነት ስለሌለው ልጻፍላችሁ። አውስ ትሲ አውስሲየን እንላለን ማለት ነው። ኦኬ እሺ ከኑራ በኋላ አዲስ አለሽ? አዲስ አለሁኝ። እሺ ሰሞኑን ከጎረቤት ጋርና ከመኖር ጋር በተገናኘ ስለሆነ ሽፕሬሽን የሰራ ነው። ትንሽ አንዳንድ ነገሮች ልጠይቃችሁ ብዬ ነው። እሺ እዛው ቤት እየኖራችሁ ነውና በጣም ጎረቤት የመጨረሻ ጫጫታ አለ። ጫጫታ ምንድን ነው? አሁን ለምሳሌ ይረብሹሻል። ጎረቤት ልጆች አሉ፣ ይሮጣሉ፣ ወይ ከላይ ወይ ታች ይዘላሉ።
ፖሊስ ጋር ደወልሽ ወይ የሆነ ቦታ ደወልሽ እና በጣም የሚረብሽ ኖይዝ አለ ምን ላርግ ምናምን ብለሽ ወይም ተረበሽኩኝ ብለሽ ኮምፕሌን ማድረግ ብትፈልጊ ምንድን ነው የምትይው? ምን አይነት ቃል ነው የምትጠቀም? ኦኬ ማይን አክባርን ሽቶረን ቆንጆ ሽቶረን ቆንጆ ነው። የረበሹኝ ነው። እሺ መረበሽ። እኔ ደግሞ የፈለግኩት ምንድን ነው የፈለግኩት? ጫጫታ ነው የፈለግኩት። መረበሽ እኮ አንቺም ጋር መጥተው ቤትሽ መጥተው ሊረብሹ ይችላሉ አይደል? እንግዲህ በጣም ከከበደሽ ስረቂ ክፉልኝ ብሎ ላውሽት ነው የሚባለው። ላውሽት ነው የሚባለው። ጫጫታ ላውሽት ነው የሚባለው አይደለም። ከሱ ጋር የሚቀራረብ ሌላ ድምፅ አለ። እኔ የፈለግኩት ግን አንድ ሰው ብቻ ነው የጻፈው። ልንገራችሁ ስሙ። ሁለተኛ ሰው ተደገመ፣ ሶስተኛ ሰው ተደገመ። ላውት ወደ ላርሙ ሌያ ስለዚህ ጫጫታ ሌያ። ስለዚህ ከዛ እሱ ግን ስሙን ነው የምነግራችሁ፣ ምክንያቱም ድርጊቱን እየተደረገ ያለውን ድርጊት ሳይሆን ስሙን። ስለዚህ ጫጫታ ሌየር ነው። የሌየር አርቲክል ምን ይመስልሻል? አዲስዬ እንደው አታውቂውም ቃሉ ሰምተሽው ማታውቂ ከሆነ ሌላ ሰው አርቲክል እንዴት ላስሞክር? አይ አልጻራቅም ሰምቼው ጫጫታ ሰምተሽው አታውቂም? ለዛሬ ከዚህ በኋላ ጫጫታ ካለ ጎረቤትሽ ሌየር አለ ብለሽ ነው ኮምፕሌን የምታረጊው። እሺ ድምፁ ምንም ሊሆን ይችላል፣ ዘፈን ሊሆን ይችላል። ሌየር ምን በዶች አርጌ አለን በአማርኛ ነው? ኖ እያስተማርኩሽ ነው እንጂ እኔማ ገና ላለው ጀርመኖቹ ቤትሽ ድረስ ነው የሚመጡት። ምንኛ ነው የምታወራው ብሎ። እሺ ለማንኛውም እንዴ ይቻላል፣ ለእኔ ብቻ ማን የፈቀደው? ስለዚህ አርቲክሉን ምን አላችሁ? ኮሜንት ላይ ያላችሁት የእናንተ ስራ ዛሬ እዚህ ገስት ላይ የተቀመጡትን ማረም ነው። እሺ ቲጂ ሁላችሁም ዴር ብላችኋል። ስለዚህ ዴር ባይሆን ራሱ ዴር ነው ብዬ ነው ጽፈው፣ ብዙ ሰው ዴር ስላለ፣ ስለዚህ ዴር ሊያም ይባላል። ኦኬ ስለዚህ ኤስኪፕት አይገንትሊሽ ለሊያር ጀነራሊ ስፒኪንግ ስለ ጩኸት ጫጫታ በምታወሩ ሰዓት አርቲክሉ ሜንሽን ላይ ይደረግ ይችላል። ኦኬ ዝም ብላችሁ ሌየር ምን ብትሉ አንደርስታንድ ይደረጋል። አርቲክል ደግሞ መጠቀም ካለባችሁ ስፔሲፊካሊ ለመሆን መናገር ትችላላችሁ። ስለዚህ ሲጻፍ እንዴት ነው የሚጻፈው? አዲስዬ ይሄን የተጻፈውን አሁን በአማርኛ ፊደል እንጽፈው። እሺ አዲስ አለሁ። እሺ አሁን ይሄንን ቃል አስተዋውቄሻለሁ፣ በጣም ደጋግሜ ብየዋለሁ። አንድ የበይውና በአማርኛ ፊደል እንጻፈው። ሌየር ማለት እንደዚህ። ስለዚህ ይሄ ለጀርመንኛ አዲስ የሆናችሁ ሰዎች ኤ ኡምላውት ካለባት በጀርመንኛ ቋንቋ ያለ ኡምላውት ስትነበብ አ ናት። ኦኬ ኡምላውት ካላት ግን ኤ ትሆናለች፣ የእንግሊዝኛው ኤ። ስለዚህ በዛ ምክንያት ይሄ ሌየርም የሚል ድምፅ ይዛል ማለት ነው። ኦኬ እሺ አዲስ ይዳንክ ኤዱ አለሽ ሚውት እንዳረገች ነው እዚህ ጋር ጥያቄ ልጠይቀን ይቻላል? ኧረ ጠይቅ። አዎ እንትን ለምሳሌ አሁን ጎረቤት ምናምን ቢረብሽም ማለት ነው ሌየር ምን ካላወቅናት ሌላ እንትን መጠቀም አንችልም። ለምሳሌ ላውት ወይም ደግሞ ሽቶር መጠቀም አንችልም? ዶህ ይቻላል። አንድ ቋንቋ ላይ በጣም ብዙ ሀሳብሽን መግለጽ የምትችይባቸው ተቀራራቢ የሆኑ ድምፆች አሉ። ግን ሌየርም ምንድን ነው መሰለሽ? ሌየርም ምንነቱ ያልታወቀ ነው። አሁን ለምሳሌ ኦኬ ማይነን አክባን ዝንድ ላውት ካልሽ እየጮሁ ያወራሉ ወይም ጮክ አድርጎ የሚከፍቱት ነገር አለ አይደል? ለምሳሌ ቤት ውስጥ የሙዚቃ መሳሪያ ሊሆን ይችላል፣ ዝም ብሎ የሚጮህ ነገር ወይ ቴሌቪዥን ጮክ አድርጎ እንትን ሊሉ ይችላሉ። እንደዚህ አይነት ረብሻ ሲሆን ምንድን ነው የሚሆነው? ጠቅላላ ነው። ዝም ብለሽ ላውት ናችሁ አትይም አይደለም ወይ? ማረፍተ ነገር ተጠቅመሽ ቴሌቪዥኑ ላውት ነው ካላልሽ በስተቀር ኮምፕሌን ለማድረግ በጠቅላላ ልትጠቀሚበት የምትችይው ቃል ሌየርም የሚለውን ቃል ነው። ኦኬ እንጂ ልክ ነሽ። አንቺ ያልሽውን በደንብ ይሆናል፣ ሁሉም ይሆናል። ጉዳዩ በደንብ ካወቅሽው፣ ያለውን ጩኸት ካወቅሽው ስፔሲፊካሊ። እሺ እኔ እናት ኤዱ አለሽ ወይስ እኔ ነኝ ሚውት ያደረኩሽ? አይ ኮኔክሽን እምቢ ብሎኛል ዛፌ። እሺ አሁን ሰርቶልሻል ወይስ እንዴት ነው? ካስቸገረሽ ሚውት። አሁን ደህና ነው መሰለኝ። አሁን ደህና ከሆነ እንሞክር። ከዛ እኔ ደግሞ አንቺን ነገር ልጠይቅሽ ነው። ኦኬ
ለሆነ ሰው ኦኬ ማሳወቅ ኦኬ ማሳወቅ። አሁን ለምሳሌ ኤዱ ለምሳሌ እቤት ነው ያለ ነው ሱፐርማርኬት ስትደርሺ አሳውቂኝ ልልሽ ፈለግኩኝ። ኦኬ ሱፐርማርኬት ስትደርሺ ምናምን የሚባለው አረፍተ ነገር ነው፣ ግን አማርኛ ስናወራ ስለዛ ጉዳይ አሳውቂኝ ወይም ስለሆነው ነገር አሳውቂኝ። ይሄ ምን ማለት ነው? ንገሪኝ ወይ አሳውቂኝ ማለት ነው። ታውቂያለሽ? ኢንፎርም ሚ የሚባለው ቃል ወይ ሌት ሚ ኖ ወይም ኢንፎርም ሚ ወይም አሳውቂኝ፣ አሳውቀኝ። ይሄን ነገር ጀርመኖች በጣም ይደጋግሙታል። ሌትሚ ከሆነ ዛገን ነው የምጠቀመው። ልሞክር እንጂ ዛገን ይሆናል። ዛገን ነው። ኤዱ የምታውቀውን ብቻ ትሞክር። ከዛ እኔ ደግሞ ሌላ ነገር ካለ እጨምራለሁ። ዛገን ይባላል። ሌላስ የምታውቂው? ቴልሚ ዛግሚያ ፒ ነው ማስበው። በቃ ቆንጆ፣ አላስጨንቅሽም። ኮሜንት ላይ ደግሞ ሙሉን ፈልገዋለሁ። ግማሽ ግማሽ ነው የጻፋችሁ ያላችሁት። ግን አዎ ስረቁ ብዬ ልንገራችሁ። ከናና ስረቁ። ናና የጻፈችው ኦኬ። ኢንፎርሜሽኑን እንዲያቀብሏችሁ ከሆነ የምትጠቀሙት ቃል አለ፣ እንዲሉላችሁ ከሆነ ደግሞ የምትጠቀሙት ነገር አለ። ስለዚህ ግን አዎ ምንትዋብም ጽፈዋለች። ስለዚህ ማሳወቅ በአማርኛ ምጻፈውና ማሳወቅ ልበለውና ትንሽ እንዲያግዛችሁ እንግሊዘኛውን ልጨምርበት። ቱ ኢንፎርም ኢንፎርሚረን ይሆናል። ኦኬ እኔ የፈለግኩት ቃል ስላለ ነው። ለምን ዴይ ቱ ዴይ ላይፋችሁ ላይ ኢንፎርሚረን የሚል በጣም ሬር ሰው ነው ያለው። ቢሮ ውስጥ የሚሆነው ቦታ ኦፊሻል ነገር ቦታ ላይ ግን ናና እዛ ጋ የጻፈችውን ካያችሁት ምን ይላል? በሻይድ የሚባል ቃል ታውቂያለሽ ኤዱ? በሻይድ ሲባል ሰምተሽ ታውቂያለሽ? በሻይድ ዛግን ወደ ጌበን ሁለቱም አያጣላም። ኦኬ በሻይድ ጌበንም ይሆናል ዛገንም ይሆናል። አንዴ ቆይ ላሳንሰውና ወደ ኦኬ በሻይድ ዛግን ወደ በሻይድ ጌበን ባይደ ጌን ችግር የለውም፣ ሁለቱም ይሆናሉ። ስለዚህ በሻይድ ዛግን ወደ በሻይድ ጌበን ይባላል። ታውቂዋለሽ? ከዚህ በፊት ኤዱ ሰምተሽው ታውቂያለሽ ወይስ ኤዱ ወጣች? ወጣለች። እሺ አረፍተ ነገሩን በምትጠቀሙ ሰዓት ዛግሚ በሻይድ ግሚ በሻይድ እያላችሁ የፈለጋችሁት ነገር መጠቀም ትችላላችሁ። እኔ ግን ቃላቶቹን ዛሬ ባለፈው ስናወራ ስለነበረ ብዙ ስለዚህ ሲጻፍ የኤዱን እኔ ልጻፍላትና በሻይድ ይድ ዛገን ወይም ደግሞ ጌበን ኦኬ በሻይድ ዛገን ወደ በሻይድ ጌበን ብላችሁ ማለት ትችላላችሁ ማለት ነው። ከዛ ከኤዱ ቀጥሎ ያላሰራሁት እዚህ ውስጥ ያለ አይመስለኝም። አዲስ ልጅ የገባችሁን መብርሂት ነው የሚለው ስምሽ። መብርሂት ልክ ነኝ? መብርሂት አሁን የገባችሁ መብርሂት ነሽ? ኧረ ተንፍሽ ይታይታይ መብርሂት የሆነ ነገር በይ። መታለች። እሺ እንዴት ነሽ መብሪት? አይሰማኝም። እሺ እያወራሽ ከሆነ ድንገት ትንሽ ሚውት ነው። ሚውት አድርገሽ እያወራሽ ከሆነ ይሰማል። አሁን በደንብ ይሰማል። አሁን ይሰማል። ሰላም ነሽ? እንዴት ነሽ? አዎ መብሪት ነኝ። እሺ መብሪት ነሽ? እሺ እኔ እናት አንቺ ደግሞ ጎረቤት ረበሸሽ ወይም ደግሞ ምን ስልክ ልታሰሪ ስልክ ቤት ሄድሽና ስልክሽ በደንብ አልተሰራም እና ተመለሰሽ ስልኩን ይዘሽ እዛ ቤት ሄድሽ እና ቅሬታ ልታቀርቢ ነው እዛ ቤት። ኦኬ ቴሌፎን ቤት ሄደሽ እና ቅሬታ ማቅረብ ምን እንደሆነ ታውቂያለሽ በጀርመንኛ? መብሪት ቅሬታ ማቅረብ ሬክላሚረን ቱ ሪክሌም። ኦኬ ሌላ ከስር እያየው ነው። ሬክላሚረን ጌት አውፍ ዳስ ኢዝ በጣም ኦፊሲያል ነው። ቆንጆ ነው ቃሉ ግን ወደዋለሁ። ሌላ ደግሞ የተሻለች እናንተ በተለይ ቢአይንስ ምናምን ደብዳቤ ጻፉ ስትባሉ እኮ ይቃላለች። ዚያ ጉድ እያየው ነው።
እነ የነፃነት ዳቪቱ ምንትዋብ ጂሰስ ኢስ ሊበ ሰዓዳ ቆንጆ እናት እውነት እያያችሁ ነው የተጻፈውን አየሹ መብሬት ቱ ኮምፕሌን ይባላል ወይ በእንግሊዝኛ እዚህ ጋር ልጨምርላችሁ ቱ ኮምፕሌን ይሄ ቃል ምንድነው ሁላችሁም ብላችሁታል በሽቬረን ነው ግን በሽቬረን ሪፍሌክሲቭ ቨርብ ስላለው እኔ ኮምፕሌን አደረኩኝ በምትሉ ሰዓት ሚስ ዲሽ ምናምን ስለምትጨምሩ ጨምርበታለሁ እሱን ከቻላችሁ ጨምሩ እንትን ላይ ኮሜንት ላይ በሽቬረን ማን ነው በሽቬረን የሚያደርገው ራስሽ ኮምፕሌን ስታረጊ እዚህ በሽቬረን ተብሎ በዚህ መልኩ ቅሬታ ማቅረብ ማለት ነው ታውቂዋለሽ ከዚህ በፊት መብሪት ሰምተሽው ታውቂያለሽ ይሄን ኧረ ተይ መብሪት ተይ አታጓጉኝ በጣም እየቆየሽ ነው የምትመልሺው እኔ ዛፍ እየመልስልሃለሁ ከእኔ ራሱ አላውቀውም ይሄን ቃል 3 ቃል ራሱ ማላውቀው አገኘው መልካም ስለዚህ አይሰማም አለሽ አሁን መብሪት አይ ቲንክ ኔትወርክም ሊሆን ይችላል አልፈርድባትም እንደዛ ከሆነ ለማንኛውም ዝሽ በሽቬረን ቱ ኮምፕሌን ማለት ነው ኦኬ ኮምፕሌን ምን ተሳሳትኩ ኦኬ ኢሃቤን ነው ወይስ ኢፍቢን ነው ማለት ያለብን እንትኑ nein conjugate na ich beschwere mich ነው የምትይው ኮምፕሌን ስታደርጊ ኦኬ keine verb diese beschweren auch verb ነው አይደል ቨርቡን ኮንጁጌት ታደርጊዋለሽ በሽቬረን የሚባለውን ich beschwere ያረግሽ ትቀይሪያለሽ ግሱ ግን እኔ እዚህ ጋር ማሳያችሁ በተቀላላ በኢንፊኒቲቭ ፎርም ነው ማሳያችሁ ሳይቀየር ኦኬ ትሪንከን አሁን ich ትሪንከ ተብሎ ይቀየራል አይደል በእኔ ሲሆን ያ ልክ እንደዛ በሽቬረኑም ኮንጁጌት ይደረጋል ወይም ይራባል ማለት ነው ስለዚህ ቃሉን እዚህ በአማርኛ አልጻፈው አንድ ሁለት ቃል ነው የቀረኝ ከዛ የተወሰነ ነገር እንሰራለን ዝሽ ይችን በአክቹአሊ ሽ ቬ ሬን በሽቬረን ነው የሚሉት ያው ሲሉት እነሱ በጣም ስለሚፈጥኑ ማዘርታንጋቸውም ስለሆነ ለኛ ስንሰማው ነው የሚመስለን ድምፁ ግን አይደለም ጠቅላላ ራብ ነው እንደዚህ ያለበት በሽቬረን ነው የሚሉት ግን ሲፈጥሩ በሽቬረን የሚሉ ነው የሚመስሉት ረም ሬም ብትሉ አልጣላችሁም ለማንኛውም ቱ ኮምፕሌን ይሄ ነው ቃሉ እስካሁን እንግዲህ ሁላችሁንም የሆነ ነገር አስነክቻችኋለሁ ዳቪቶን አንዴ ላስገባና ዛሬ እድለኛ ናችሁ ገስትም የላከ የለም ስለዚህ እዚሁ ነው ማስቀምጣችሁ በዙር ገስት ከተላከ ግን አለቀላችሁ አስወጣችኋለሁ ሁላችሁንም ዳቪቶ በስቱዳ አለ ዳቪቶ ታምስ በስቱዳ ኦኬ ዱ ቢስታ alles klar ይሻበል አንተ ደግሞ አንድ ላቅርብልህ ተከራይተ ነው የምትኖረው ዳቪቶ እሺ አከራይ ምንድነው በጀርመንኛ የሚያከራይ ሰው የቤት አከራይ ፈሚታ genau ዳንክሽ ስለዚህ ወንዱን እየመረጥን ስለሆነ በአከራዩንም የወንዱን አርገ ነው der Vermieter ስለዚህ ፕሮናውንስ እናደርግላችሁ ወደ አማርኛ በአማርኛ ፊደል ሲጻፍ እንዴት ነው የሚሆነው ማለት ነው ፈ አይደለም ፌር ሚተር ኤሯ በጣም ትሳሳለች እንደ ሃው ማለት ነው እንደውም ቆንጆ ነው ዳቪቶ ያለው እስቲ ዳቪቶ በለው ይሄንን genau der Vermieter ሚሊዮን አታጥብቁ ልክ እሱ እንዳለው ሳሳ እንዳለ der Vermieter even እዚህ ጋር ራሱ ሚተር አይደለም አሯ ምትል ድምጽ የላትም ቆንጆ ነው እሱ ያለው ልክ እንደዛው ለሳሳ አድርጋችሁ der Vermieter ትላላችሁ አከራይ ማለት ነው ዳንክሽን ዳቪቶ እንግዲህ ከታች አንድ ሰው ሁለት ሰው ካለ ፍቃደኛ የሆነ ሁለት ሰው ከናንተ ውስጥ ይውረድ ራሱን ያዋርድ ከዛ ሁለት ሰው ላስገባ ታች ሁለት ሰው ስለሚታየኝ
ትፈቅዱልኛላችሁ? አንድ ሁለት ሰው ራሱን መውረድ ይችላል? እኔ እወዳለሁ ዛፍዬ። በኋላ ካለ ሰዓት አለ። ዛሬ ብዙ ሪኩዌስት የላከ ስለሌለ ይደርስሻል። እሺ ቃል ደግሞ ስለገባውልሽ አንቺን ነው ቀድሜ ማስገባው ስትወጪ። እሺ ስለዚህ የምትችሉ ሰዎች ለመውረድ ሞክሩ። አንድ ሁለት ሶስት ሰዎች ሁለት ሰው ወረ በሎች ጭራሽ መጡባችሁ። በቃ ሁላችሁም ልትወርዱ ነው ማለት ነው። ስለዚህ አንዳንድ ጊዜ ስላስሞከርኳችሁ ውረዱልኝና ቦታ ካለ መልሼ ያስገባችኋል። እሺ እንወርዳለን። ከታችሁን ደግሞ ተራችን ድጋሚ ያስገባችኋል። ሰዓቴ ካልሄደብኝ ቶሎ ከጨረስኩኝ እንደገና አስገብቼ ያሰራችኋል። ኦኬ ችግር የለም። እሺ እንደዛ አድርጉ። ሪኩዌስት በጣም ብዙ ሰው እየበዛ ስለሆነ ነው ከስር እየመጣብኝ ነው። ያ እነሱን ደግሞ አንዳንድ እድል ስጣቸው ቢያንስ ሲግቡና ምክንያቱም የኤክስፕሬሽንም ሌላ አንድ ቶፒክም ይዤላችሁ ስለማውቀው ሰዓት ከበቃን እንድንሰራ ማለት ነው። በቃ ዛፍዬ ደህና ሰው አለታች? አዎ አለ። ግን ከሄድሽ ደናደር እንዳትይኝ ድጋሚ ላስገባሽ እችላለሁ። ገና ሩብ ሰው ከሌለ ባለፈው ራሱ እምቢ ብሎኝ ሳልም መንታሽ በውጭ ነው የተከታተልኩትና ሰው ከሌለ ልቆይ፣ ካለ ግን ወርጄ እሰማለሁ። ሁለት ሰው አለ። ሰላምና ሌላ አንድ ሁለት ሰው ከቻላችሁ ውረዱ እና እስካሁን ዝም ብሎ ቆይቶ አሁን ይልኩልኛል። ውቀሷቸው እንግዲህ እኔ አይደለሁም። አንወርድም በቃ ይቅር። እሺ ስለዚህ አንድ ሰው ቦታ አለ እየለመነች ነው ታች። ከዛ ሳምሪ የጌታ ልጅ እየሳቀች ነው ራሱ። አንድ ሰው ከእናንተ ውስጥ ይውረድላት። ውረዱ አትውረዱ የሆነ ስራዬ። አንድ ሰው ከእናንተ ውስጥ ራሱን እንትን ይበልና እሷን ላስገባት። ከዛ ደግሞ ልቀጥል ቶሎ ዛሬ ሄደን አንድ ውረድና ተመልሳ አስገባሻለሁ። አንድ ቃል ነው የቀረኝ። ይሄን አሰርቼ ቀጥታ የምፈልገውን ቶፒክ ነው ማሰራችሁ። እሺ ከቻላችሁ እዚህ የነበራችሁት ለመውረድ ሞክሩ። እሷን ካስገባው በኋላ የጌታ ልጅን ከዛ በዙር ደግሞ አስገባለሁ ሌሎቻችሁ። ገባሽ? የጌታ ልጅ እንዴት አመሻችሁ? ጉድሽ ፈልቶ የት ጠፍተሽ ነው አሁን ሪኩዌስት የምትልኪው ተብለሽ ነው? እውነት ነው፣ እየሳቆባቸው ነበር። እንዴት አመሻችሁ? ደስ የሚል ትምህርት ነው። ይመስገን፣ እግዚአብሔር ይመስገን። እስቲ ደግሞ አይ ቲንክ ዳቪቶ ላይ ነው ያቆምኩት። ኤም ካሚስን አንድ ቃል አሰራውና ከዛ እንጨርሳለን ማለት ነው። ኤም ካሚስ እንዴት ነህ? ሰላም ነው ዛሬ አለሁልህ አባቴ። ሰሞኑን ከቤትና ከጎረቤት ጋር ምናምን በተገናኘ ኤክስፕሬሽን ፓርቲቱ ጨርሰን ነበር። ይህን ቮካብለሪ ሳላሰራችሁ ስለሄድኩኝ ግዴታ ስለሆነብኝ ነው ማሰራው። የምታውቁትም ማታውቁትም ስለሚኖር ለዛ ነው። ስለዚህ ዳቪቶ ምን አለ መሰለህ? ዲያ ፈሚተ አከራይ ነው አለ። ኪራይ ራሱ ምንድን ነው? ኪራይ ፈርሜተ ክራይ ወይም ደግሞ ኪራይ እንግዲህ እንደምትሉት እናንተ እንደተመቻችሁ ኪራይም ይባላል ኪራይም ይባላል። ምንድነው ኪራይ? ሚተ genau ሚተ አርቲክል አለው። አርቲክል ዲሚተ ዲሚተ ኦኬ። ስለዚህ በዚህ መልክ ይሆናል። ያው ሲጻፍ ቀላል ናት እቺ ሚተ ይሆናል ማለት ነው። ስለዚህ እነዚህን ቢያንስ 1 8 9 10 የሚሆኑ ናቸው። እነዚህን ከያዛችሁ ይበቃል። ላስጠጋላችሁ። ስክሪንሾት መውሰድ የምትፈልጉ ሰዎች ካላችሁ ትንሽ ሰነፍ ስለሆንኩ ቲክቶክ ላይ ፖስት ላላረገው ስለምችል ስክሪንሾት ሰዱ ይሄንን። ከዛ ወደ ሌላ ወደ አዘጋጀላችሁ ቶፒክ ደግሞ እንገባለን። ዛፊ ሚተሪን ይባላል መሰለኝ ለሴት። ይሄ ተከራይ አይደለም። ቆይ ተከራይን ልጨምርላችሁ። ቆይሽ ተከራይ ልጨምር ቴብሉ ከፈቀደልኝ ይሄን ሁሉ ሳስተካክል አሁን እስቲ ቆይ አድ ምናምን የሚል ካለ ኢንሰርት ሮ ኦኬ። ይኸው ጨምሮልኛል። ይኸው በአንተ ምክንያት ምን ልጨምር ነው መሰለህ? አሁን ተከራይ ልጨምር ነው። ኦኬ ተከራይ። እንደውም አብዛኞቻችን ተከራይ ስለሆንን በዛ እንያዘው። ተከራይ ምንድን ነው? አንተው ራስ ሞክር። ኤምካሚስ ሜትሪ ግን ሴት ከሆነች ዲሜትሪ
ሚተሪን አይደል? ወንድ ከሆነስ ዲሜተር ዴር ሚተር ወደ እሱም ዴር ሚተሪን ተው ፍሬን ያዝ። ዴር ሚተር ግን ነው ዴር ሚተር። ስለዚህ ዲሚተሪን ተከራይ እዚህ በቅንፍ ውስጥ ለሴትና ለወንድ ልበላችሁ። ኦኬ ለሴት አረበለው ሴት ጠብቁኛ እንዴ እንግዲህ ኦኬ ሴት እና ወንድ። ኦኬ የመጀመሪያዋ ሴት ናት ሚተሪን የሚለው፣ ይሄ ደግሞ ወንድ ነው። ስለዚህ ተከራይ ሲጻፍ ያው ቀላል ነው። ሚተር እና ሚተሪን ሚተርን እና ሚተር። ኦኬ ያው በአንተ ምክንያት ተሟልቷል አይደል? ተከራይ፣ አከራይ፣ ኪራይ፣ ጫጫታ፣ ከቤት ለቆ መውጣት፣ ወደ አዲስ ቤት መግባት፣ ከአንዱ ቤት ወደ አንዱ ቤት መቀየር፣ አፓርታማ ውስጥ የምትኖሩ ሰዎች፣ ጎረቤት። ለወንድ ናክባር ብለናል፣ ለሴት ናክባሪን ነች፣ ችግር የለውም። አይን ጨምራችሁ ዲ ናክባሪን ማድረግ ነው። ስለዚህ ይህንን ስክሪንሾት ትሰዱትና ከዛ ሌላ አዲስ ደግሞ ፕሮባብሊ በዚህ ሳምንት ከጨረስ ነው ካልጨረስነው ኔክስት ዊክ ደግሞ ምንትን የምንለው አንድ ቶፒክ ደግሞ እንነካካለን ማለት ነው አብረን። ኦኬ እሺ። ስለዚህ ይሄንን ስክሪንሾት ወስዳችሁ ስጨርሱ አንዳንድ ቁጥር ጻፉልኝ። ተመዝገቡ ስል ነበር ሰሞኑን። ኮርሱ ተጀምሯልና ድንገት አሁኑ መማር እፈልጋለሁ የምትሉ ሰዎች ኦልሬዲ እየሰጠው ስለሆነ የለም፣ ግን በቅርቡ ሌላ አዲስ ዙር ስለሚኖር ኖርማሊ አሁን ተመዝግበው እየተማሩ ያሉት ሰዎች ተመዝግበው ቁጭ ብለው ጠብቀው በቃ ትምህርት አለ ስላቸው በቃ ሬዲ ናቸው። እና ሁል ጊዜ ምዝገባ ስላለ መማር የምትፈልጉ ሰዎች ፕራይቬት ኮርስ ተመዝገቡ። ሊንክ ባዮ ላይ ያለላችሁ። ከአይንስ እስከ ቤስባይ ድረስ ኮርስም አለ፣ የፈተና መዘጋጃም አለ። እንደገና የላይቭ ኮርሶቹን ደግሞ አክሰስ ማድረግ አሁን በዚህ ሰዓት እኔ በማስተምር ሰዓት ደግሞ ያልተመቻችሁ ሪከርድድ ኮርስ አለላችሁ። እንደ ምርጫችሁ የፈለጋችሁትን። ሪከርድድ ኮርሱ በጣም በትንሽ ዋጋ ነው የምሰጠው። ቪዲዮን ነው አክሰስ እንድታደረጉ ማድረገው። ሙሉ ቪዲዮ አለ፣ ስትራክቸርድ የሆነ ከዜሮ ጀምሮ ሙሉ ኮርስ ማለት ነው። ሪከርድድ ኮርስ በተለይ ለምትወስዱ ሰዎች ሳምፕል ልኬላችሁ አንድ ሙሉ ክፍል ካያችሁ በኋላ ከዛ በኋላ ነው ሙሉን አክሰስ እንድትወስዱ ውሳኔ እንድትወስኑ ማድረገው። ስለዚህ ኮርስ መውሰድ የምትፈልጉ ያን አድርጉ። መመዝገብ የምትፈልጉ ተመዝግባችሁ ኤኒ የምትፈልጉትን ኮርስ ቁጭ ብላችሁ ጠብቁ። ለምን እንደዛ እንደምል ታውቃላችሁ? ማስታወቂያ ሳወጣ አሁን ተመዝግባችሁ ሊስት ውስጥ ያላችሁ ሰዎች ላይ ነው የምጨምረው። ስለዚህ ፕራዮሪቲ የምሰጠው ለእናንተ ነው ማለት ነው። ስለዚህ ያንን እመክራለሁ። አሁን አይንስ ኮርስ እየሰጠው ነው። አስባይ ቢአይንስ ሌቭል ደግሞ ሽፕሬሽን ኮርስ እየሰጠው ነው። ስለዚህ በሁለት ኮርስ ቢዚ ስለሆንኩኝ አሁን ኮርስ መስጠት አልችልም፣ ግን ሪሰንትሊ ኮርስ መስጠቴ ስለማይቀር ተመዝግባችሁ ቁጭ በሉ። ይሄ ዋርኒንግ ነው የሰጧችሁ የምትፈልጉ ሰዎች። ኦኬ። ከዛ ለምን ብዙ ጊዜ ምንድነው የሚያደርጉት? አንዴ ስትመዘግባችሁ በአንድ የተመጡብኝና በተለይ አንዳንዱ ኮርስ ላይ ሁላችሁን ሰው ማስቀየም ስለማልፈልግ ነው። አሁን ከተመዘገባችሁ እላያችሁ ላይ 3 ሰው ነው የምፈልገው እላለሁ፣ 2 ሰው ነው የምፈልገው እላለሁ ማለት ነው። እንደዛ አድርጉ። ፕራይስ በፍጹም የማልናገርበት ምክንያት ለማካበድ ምናምን አይደለም። ኢትዮጵያ ያለ ሰው እዚህም ሆኖ ኢትዮጵያ የሆኑ የሚያዳምጠን ሰው እኛ በጠቅላላ ለነሱ ምንድነን? ዳያስፖራ ነን። እኛ ደግሞ እዚህ ቤታችንን ሁላችንም እናውቀዋለን ገቢያችንን። ስለዚህ እኔ ደግሞ ያንን ስለማስብ ሁሉም ሰው ተመሳሳይ ገቢ የለውም ብዬ አምናለሁ። ስለዚህ አንዱን ኮርስ ከ2 እስከ 3 ዋጋ አቀርብላችኋለሁ ለአንድ ኮርስ። ያ ማለት ደግሞ ሁሌ ዝቅተኛውን ክፈሉ ማለት ሳይሆን ውስጣችሁን ታውቃላችሁ። መክፈል የምትችሉ የእውነት አቅሙ ያላችሁ ሰዎች ትከፍላላችሁ። ማትችሉ ደግሞ 2ኛ 3ኛ የማቀርብላችሁን ዋጋ ትከፍላላችሁ። ስለዚህ ዋጋ የምትጠይቁኝ ሰዎች ተመዝገቡና ወይም ደግሞ ቲክቶክ ላይ መማር እፈልጋለሁ በልኝ ዋትሳፕ ቁጥር ሰጣችሁና መረጃ የምትፈልጉትን ሰጣችኋለሁ። ተመዘገባችሁ ማለት ከፈላችሁ ማለት አይደለም። ብዙዎቻችሁ መመዝገብ ትፈራላችሁ። መመዝገብ ማለት መረጃ ሙሉ መረጃ እንዲሰጣችሁ አክሰስ አገኛችሁ ማለት ነው። ስለዚህ በተዛ ላይ ደግሞ ፕራይቬት ዋትሳፕ ግሩፕ አለኝ። አሁን ወደ 300 400 ደርሶ አልፏል። አስቡት፣ እነዚህ ሰዎች ቋንቋ ብቻ የሚፈልጉ ሌላ ወሬ የለበትም። ስለዚህ ከዋትሳፕ ላይ እዛ ፕራይቬት ላይ ፕራይቬት የሚያደረግኩት በምክንያት ነው፣ ዝም ብሎ ሌላ ወሬ እንዳይወራበት። ስለዚህ
ሁል ጊዜ ዩቲዩብ ላይ ሁሌ ቲክቶክ ላይ ተቀምጣችሁ ስለማትውሉ አዳዲስ ቪዲዮ ሲኖር አንዳንድ ቶፒኮች ሲኖሩ ማድረግ ያለባችሁ ነገር ሲኖር እዛ ላይ ለእናንተ ብቻ አስቀምጣለሁ ማለት ነው። ስለዚህ ያንን ጆይን ማድረግ የምትፈልጉ ተመዝገቡና ምርጫ አለላችሁ። ምርጫው ላይ መውሰድ ትችላላችሁ። ለማንኛውም ዳንቲዩብም እንግዲህ ምንም ኮንታክት አላደረገኝም። በ9 ነው ጀምራለሁ ያለኝ እንደማውቀው ከሆነ። ስለዚህ እሱ ጋር ሄዳችሁ ሪሰንትሊ ላይቭ ትምህርት መማር የምትፈልጉ ሰዎች መመዝገብ ትችላላችሁ። እስካሁን አላየሁትም። ከነበረ ንገሩኝ። ነበረ መጥቶ ነበር ምናምን በሉኝ። ግን አይ ዶንት ቲንክ አላየሁትም እስካሁን። ስለዚህ ያ እንደዛ እናደርጋለን ማለት ነው። ስለዚህ አሁን ከማን ነው የምጀምረው? መቅዲ ዳቪቶ ካሚስ የሆነ ነገር አነሳቻቸዋለሁ። ወደ ናዲን ይሄድና ከናዲን ወደ ላይ አሰራለሁ። እነሱን አሰርቼ ወደ እናንተ መለሳለሁ ከታች ቢተናናየ ቢተናናየ ኦኬ። ስለዚህ እስጌት ሆይተ አልታግ ኦኬ። ስለ ውሎ ነው የምናወራው ማለት ነው። ውሎ ታውቃላችሁ? ውሎ እዚህ ከሱ ጋር በተገናኘ የሆነ ነገር እናወራለን። ካንቺ ነው የምጀምረው ናዲን። ጀርመንኛን አፍታትቻለሁ፣ በቃ ኔቲቭ ስፒከር ሆኛለሁ፣ ሙተር ስፕራከር ሆኛለሁ ምናምን ብለሽ ባለፈው ሳምንት ጎረሽብናል። አሁን እንሰማለን ምትይነን አለሽ ናዲን? አለሁ ሰላም ነው። ስለዚህ ይህንን ጀርመንኛ የሰበሰብሽውን ዛሬ ከኛ ጋር ትበትኘዋለሽ። ኦኬ ich versuche ja ich versuche mein bestes sehr schön in አልታግሽን እናያለን ማለት ነው። ጀስት ኢን ጀነራል አልታግ እናድርገውና ኦኬ አልዞ ከዛ በፊት ብዙዎቻችሁ የሚቸግሯችሁ አንዳንድ ኡሙላውት ያለባቸው ድምጸቶች አሉ። እነሱ ኔክስት ዊክ ልክ እንደዚህ እንደኛው ትምህርቱን ስጀምር እንትንላችኋለሁ። ከሱ ጋር በተገናኘ አልዞ arbeitest du überhaupt ናዲን? ትሰሪያለሽ? ጀርመንኛ ብቻ ማላረገው ጀርመንኛ ዜሮ የሆነ ሰው ስላለ በመስነፍ ሳይሆን ገና ቋንቋውን የማያውቅ ሰው ስላለ ጀርመንኛ የጠየቁትን በአማርኛ ደግማለሁ። arbeitest du? ich arbeite gar nicht. Du arbeitest gar nicht? Ja. Aber doch, du arbeitest aber zu Hause, oder? Ja, ich arbeite zu Hause. Ich habe 3 Kinder. Nebenbei auch mache ich lerne etwas. Sehr schön, sehr schön. Was lernst du eigentlich dann? Letzte Woche habe ich schon erzählt, jetzt ist auch, ich bin Nein, das ist nicht für mich, ich weiß schon das. እኔ እና አንቺ እኮ ስልክ ተደዋውለን እያወራን አይደለም አይደል? ላይቭ ነው ያለነው። ስለዚህ das erzählst du für die Leute, die hier sind im Live. Okay, ich habe auch im Live erzählt. Sie haben keine Ahnung, wer Nadine ist. Vielleicht die Leute, die letzte Woche hier waren, lasst du gesehen ነበሩ ሰዎች, die sind nicht hier. Okay. Wer weiß, ግማሹ ነው ያለው። የትኛው ነው የሚጀምር? ለምሳሌ ፎን ሱ ሃውዘ ቤት ውስጥ ያለሽ ኖርማሊ ከትምህርቱ ጀምሪልኝ እንዳላስጨንቅሽ። das kann man auch Beruf nennen, ገንዘብ ባታገኝበት። Okay? Ja. Was lernst du? Ich wollte gerne einen Führerschein machen. Führerschein. Ich wollte gerne. Hast du schon angefangen oder das ist nur ein Wunsch? Doch, ich habe schon angefangen. Ich habe die theorische Prüfung habe ich schon bestanden. Okay. Und jetzt ist im Moment in Praxis. Das ist gut. Ja. Wie ist es gelaufen, die Theorieprüfung? War es schwer? Ja, Anfang ist ein bisschen schwierig. Wenn man lernt, wenn man Zeit hat, kann man einfach. Hast du die Theorieprüfung auf Deutsch oder auf Englisch oder auf Arabisch? Auf welche Sprache hast du das gemacht? Auf Deutsch. Ja, genau. Ich bin stolz auf dich. Ich glaube, ich selber, habe ich das auf Deutsch gemacht oder auf Englisch? Ich erinnere mich das nicht. Wirklich, mit 3 Punkten habe ich bestanden. Nur eine Fehler. Ja, danke. Dafür. Sehr gut. Und bist du bereit dann für Praktik? Praktik ist auch ein bisschen schwierig, die Verkehrsregel und sowas, aber ich hoffe, das möchte ich auch. Warst du oft auch als Mitfahrer, zum Beispiel im Autobahn? So. Als Mitfahrer. Jetzt meinst du mit dem Fahrlehrer oder wie? ተሳፋሪ ሆነሽ አውቶባን ውስጥ ተጉዘሽ ታውቂያለሽ? ከሰው ጋር ሰው እየነዳ? Ja. Gut, siehst du, das ist auch eine Erfahrung. Als ich meinen Führerschein gemacht habe,
Ja. Damals, ich hatte keine Ahnung über die Autobahn. Ich meine, die deutsche Autobahn. Ich habe schon ein Äthiopien-Auto gefahren, aber hier, Genau. und das war für mich wie ein Schock. Stimmt. So, als ich erste Mal in die Autobahn gefahren habe, dann, das Ja. war sehr schwer. Und aber Tag zu Tag hat sich verbessert für mich. Ja. ቀን በቀን Ja. እየተሻሻልኩ ሄድኩኝ። መጀመሪያ ላይ ግን ፈርቼ ነበር። Und dann, Glaube ich dir. Ja. das ist schon. Und wie lange, seit wann hast du schon das angefangen, die Theorie? So ganz allgemein. Die Welche Theorie Januar im ጀመርሽ? Februar, am 14. Februar habe ich schon angefangen. Mhm. Und 2 Monate oder 3 Monate habe ich schon den. Mhm. Und ich habe gehört, jetzt, vielleicht in der Zukunft, in die kommenden Monate oder in die kommenden Jahren, wird noch günstiger, aber jetzt ist so, es ist sehr, sehr heftig teuer. Das habe ich gehört. Wie viel hast du Meine bisher? Güte, das ist wie- sehr teuer. Es ist Stunde teuer, zahle ich oder? 70 Euro. Ja, Oh, 70 Euro. 70. Als ich meinen 70. Führerschein gemacht hatte, Ja. es war 40 Euro. Ja, früher war günstiger. Jetzt ist Ja, nichts mehr. vor Corona war so noch besser, aber jetzt ist Mhm. noch schlimmer. Ich hoffe, es wird Ja. noch günstiger, damit die Leute, die einfach Lust haben, können sie Ja. so einfach einen Führerschein machen. Okay, ich Das bin ist zufrieden, ich bin stolz auf dich. ከአምስት Danke. ከስድስት ደስ በላይ አላወራም። አሁን እዚህ ውስጥ ላሉ ሰዎች ምን ብዬ ነው የምተረጉም? ይሄን ሁሉ ጀርመንኛ አውርተሽ Keine Ahnung. እ? እ? Das ist schwierig. Ich እሺ weiß es nicht. genau, all I understand is something is expensive እያለች ነው አንዷ። ያ ያወራ ነው ጠቅለል አድርጎ ለመናገር እስቲ ንገሪያቸው። ያወራሽውን ታውቂዋለሽ ወይ የሚለውን እንዳቅ። Ja, በአማርኛ ነው ደግሞ በጀርመንኛ እንዳታስጨንቂያቸው። በቃቸው okay. ይበቃቸው። አማርኛ በአማርኛ okay. ምንድን ነው ያወራ ነው? Mhm. በአማርኛ እኔ ሁለተኛ ወር ከ14 ጀምሬ እህ። የቲዮሪሽ ፕሮፎንግ እንትን ምንድን ነው ተመሪያለሁ። ቲዮሪሽ ምንድን ነው? ምንድን ነው የሚባል ኧረ ጀርመናዊ መሆን አንቺ የጽሁፍ ነው ፈተና በይ። የጽሁፍ ፈተና። እሺ እሺ የጽሁፍ እ፣ ፈተና አዎ ለ2 ወር ለ3 ወር ያህል እሱን ተምሬ ፈተናውን ተፈትኛለሁ። ከወር በፊት ነው የጨረስኩ። እህ። አሁን ደግሞ ምንድን ነው ምንድን ነው የሚባለው? አንቺ እኔ ራሱ ጠፋብኝ። ተግባር ነው አይደል? የተግባር የተግባር አሁን የተግባር ነው ምነዳ ያለ እህ። እንግዲህ ከሱ ነው በረከትሽ ያለሁት። ይደርብን በቃ ተብለሻል። ወይኔ በአማርኛ በጣም ነው የሚጠፋ። በረከት ይደርብን እኛ ላይ ተብለሻል። የጀርመንኛሽ አይ የኔ ጀርመንኛ እንዴት አየኸው? እንግዲህ አንተን ልጠይቅህ። ብዙ ፌላ እንዳለው አውቃለሁ። ich bin sehr stolz auf dich። ሌላ ደግሞ የምወደው ነገር እኔ ቋንቋ ስትለምዱ አውስሽፕራካችሁ አብሮ ሲሄድ ደስ ይለኛል። በዛ በጣም ደስተኛ ነኝ። በጣም አፍሽ ለስለስ ያለ ነው። ልክ እንደ አማርኛ አይደለም። አማርኛ ስናወራ ጠንከር ያለ ነው አይደል? አማርኛ ላይ ስናወራ አዎ ወይ ትግርኛ የሚያወራ ሰው ሞር እንደውም ከአማርኛ ቀለል ይላል፣ ለስለስ ይላል እና ያንቺ ስታወሪ ቤቶኑንግ ዲ አውስሽፕራከ አይንፋክ was es so ስሰማው ጆሮዬ ላይ ምንም አይጎረብጠኝም። ስለዚህ በጣም ጎበዝ ነሽ። ኮንስትራክት ስታደርጊ ጥሩ ነው። ሴንቴንስ ስትገነቢ ወደኋላ እየገነባሽ የሀሳቡን እየገለጽሽ ነው የምትሄጂው። ዝም ብሎ ሽራይበን ጌን ሽላፍን ምናምን አይደለም ያልሽ። ኦኬ ሴንቴንሶች እየሰማሁ ነው ስታወሪ። ስለዚህ ጎበዝ በርቺልኝ። እኔ ደግሞ እንግዲህ ዳንከ ዛፍዬ በአንቺ እናንተን መኩራቴ ይዘን ልንገርሽ። እሺ እናመሰግናለሁ። እሺ ከዛ ከሚያስተጋባበት ጊዜ ጀምሮ ነው እንግዲህ ያ አይደለ? የሚያስተጋባዋል አይደል? ሳስተምር አዎ ከገባሽ ከሱ ጊዜ ትክክል። ጀምሮ ነው የማውቅሽ። ለዛ ነው ማረሳሽ። ለምን ሁሌ ኢኮ ስላለ ሳወራሽ። በርችልን። ፊውረርሻይንሽን ደግሞ አሳክተሽ። ሞገደኛ እሺ ሹፌር ነሽ? ምን አይነት ሹፌር ነሽ? ሞገደኛ ሹፌር ተብለን ነው ኢትዮጵያ የተማርነው። ኧረ እኔ መጎደኛ ታውቂያለሽ ናት ምን ሞገደኛ አላት። ሹፌር? እኔ እዚህን የጀመርኩት ሀገሬ የዚህን ቻንስ አላገኘሁትም። ጠበኛ ጣቢያ ነሽ ማለት ነው። በቃ ችግር ሞገደኛ ሹፌር ማለት መስኮት ከፍቶ ነገር የሚለው ነው። አትሄድም ምናምን። ኧረ እኔ አልወድም። እኔ ነገር በቃ በጎኔ እንዲያልፉም አልፈልግም። በቃ እሺ፣ እንደዛ ከሆነ ይመችሽ። በቃ ለማንኛውም እንኳን ደስ አለሽ፣ በርቺልኝ። እሺ ረዥም ዛፍዬ ሰዓት ወስጄ ስፕሬሽን የማወራው አዎ ሀሳቡም እንደዛ ስለሆነ ነው። ኦኬ ቪ ሃይስቱ ብዬ ኤች ቢ እና ዲን ብዬ አላስወጣሽም። ዳስስ ጋ ካይን ስፕሬሽን
ዝም ብሎ danke አንድ sehr ሴንቴንስ viel. Ja, አለስ ክላ ናዲንዬ። danke schön. ኦኬ አሁን ለሚቀጥለው ሰው አከበድሽበት። እሺ አሁን እንዴት ነው የሚያደርጉት? ወይ ኧረ አሁን ይችላሉ ይችላሉ እሺ እንችላለን ካልን እንደምንችል እርግጠኛ ነኝ። አለስ ክላ ኦኬ። ስለዚህ ናዲን ጨርሳለች። ናዲን ዳንከ ኦኬ። ስፕሬሽን ስለሆነ ብዙም ነገር የተለየ ነገር አለንም። ፊሊሞን bist du da? አዎ አለው አለሁ አንተ። እሺ ኦኬ ich bin da እሺ አባቴ መጀመሪያ ጀርመንኛ ሌቭልህን ንገረኝ እንዳላስጨንቅ። ጀማሪ ነህ? አስባይ ቢአይንስ እንዴት ነህ? ቢያንስ ተምሬያለሁ ግን ያው ተምረሃል? ኦኬ ግን አስባይ እንደዚህ ፕራክቲስ እድሉን አግኝተሃል? ውጭ ከሰው ጋር ማውራት ምናምን ወይስ ፈተናውን ተፈትነ በቃ አለቀ እንደዛ ነው ያልከው? ኧረ እድል አግኝቻለሁ። 6 ዓመት ስራ ሰርቼበታለሁ። በጣም አሁን ቆንጆ እየሰራበት ነው። በጣም ቆንጆ። አማርኛ ብቻ የሚችሉ ሰዎች ስላሉ እዚህ ውስጥ ጀርመንኛ ካወራን በኋላ በአማርኛም ደግሞ የተወሰነ ነገር ሀሳብ እንሰጣቸዋለን። እሺ አማርኛ ብዙ አይደለሁም፣ ያው ትግርኛ ተናጋሪ ነኝ። ትግርኛ ካወራኸኝ እኔ እሰማለሁ፣ ግን ከኔ ትግርኛ ብዙ አማርኛ አይደለም። ማውራት እችላለሁ። በቃ ያው ማለት እንደናኔ አይደለሁም። አረ ምንም ችግር የለውም። ጀርመንኛውን ያለህን ነው የምትሰጠን። እሺ ሁሉም በቃ የተሰጠውን። እሺ እሺ arbeitest du? ja, ich arbeite gerne. Kannst du uns ein bisschen über deinen Beruf erzählen? Ich arbeite seit 6 Jahren in Lager, so als Staplerfahrer. Mhm. Seit 6 Jahren? Ja. Seit 6 Jahren ጨምርበት። Jahren, ja. genau ማለት ያው ዳንትን ዳቲቭ ስለሆነ ስለዚህ በአማርኛ ንገራችሁ። ምንድን ነው ያልካችሁ? ለ6 ዓመት እየሰራው ነው ማለት አዎ 6 ዓመት ሆኖኛል ስራ ከጀመርኩ። ችግር የለም። ምንድን ነው የምትሰራው? ምን ፋረር ነው ያልከኝ? ሽታብለፋር። ሽታብለፋረር ምንድን ነው? በእንግሊዝኛ ቃል ወይ የትግርኛ ቃል የፈለከውን ቃል ተጠቀም የሆነ ሰው እንዲረዳ። አረ እኔ በትግርኛ በአማርኛ ማላውቀውም። ሽታብለፋ ለማለት እቺ እንትኗ ናታ ሹካ ነገሯ የምትጎትተው የምታነሳው ወደ ላይ ያው እንደዛም ያው ከላይ ደግሞ ከላይ ወደ ታች ማውረድ ወይ ገብቶኛል። ኢንተርኔትም እንደሆነ አላውቅም። ዛሬ ያለ ኢንተርኔት ነው እያስተማርኳቸው ያለሁት። ቆይ እስኪ ለሚቼክ ምን አባቱ ሆነ ፎቶ ላሳያችሁ ነበረ። እቺ እንደዚህ አይነት ነገር ያላት አፒል እንደዚህ ሁለት ጣት ነገር ያላት ወደ ላይ ወደ ታች ዕቃ የምታወርድ ታውቃላችሁ? ያ እነሱ ልነግራቸው ነው። የእሱ ሹፌር ነው። ስለዚህ ፎርክሊፍት ዳንክሹ እንዳዲ ፎርክሊፍት በአማርኛም በትግርኛም አላውቀውም። አረ እንዴ እነሱ ሰርተውትማ እንዴት አድርገን ነው በአማርኛ እዛው ራሳቸው ቢያወጡትን ስም እንጠቀመዋለን። እሺ ስለዚህ ፎርክሊፍት የሚነዳው ዕቃ የሚያወርድና ለምሳሌ ለሀገር ውስጥ ምናምን ወይ አሁን ለምሳሌ እንደ አማዞን አይነት ምናምን ትልቅ እንትን ውስጥ አይደል ካርቶን ወደ ላይ ወጣች። ምንድነው ከስር ያለ ቪሃይስ ዳስ ዲንግ ዕቃ የሚሸከመው ነገር እንጨቱ ፓሌት ፓሌት genau. ስለዚህ verschiedene Palette, es gibt H1-Palette, Euro-Palette und Einwegpalette. Ist es so geschrieben? Habe ich recht? Ja. genau. ፓሌት ማለት ይሄ ጣውላ ነገሩ እንደዚህ ገብታ ወደ ላይ የምታነሳበት የእንጨት ፓሌት አሁን ኦይሮ ፓሌት ይባላል። ኦኬ ስለዚህ ፓሌት አክቹአሊ ፓሌት ሲባል ሰምቼ አውቃለሁ ስለ ኢትዮጵያ እንደዚህ ካልተሳሳትኩ። ይህን ነገር ግን የትኛው ፓኔል ነው ፓሌት ብቻ የሆነ ድምፅ ሰምቻለሁ። ለማንኛውም ኦኬ seit 6 Jahren. Ja. Aber wann hast du dann deinen Führerschein gemacht? Du hast doch 6 Jahre Erfahrung, oder? Ich hatte schon Staplerschein kannst du nur in einem Tag machen. So nur in einem echt? Tag. Echt? Ja. In einem Tag kann man das weil machen? Ich wohne hier in Frankfurt. Und ja, ich habe einmal so Termin gemacht und dann, ja, das war Freitag, ganzen Tag habe ich da gelernt und machst so direkt in einem Tag Prüfung. Staplerschein. Nur okay. Es heißt Staplerschein. Ja. አባት ኢንተርኔት የገገመብኝ ፎቶ እያሳየው ላስተምር ነበር። በቃ ችግር የለውም። ዛሬ አሁን እየተማርኩ ነው እንጂ አልነበረኝም። ኦኬ ስለዚህ እሱ በዚህ አጋጣሚም እንደዚህ አይነት ነገር መማር የምትፈልጉ ሰዎች እንግዲህ እንደሰማችሁት ፍራንክፈርት ነው የሚኖረው።
ዩረርሻይኑ በአንድ ቀን የወሰድኩት አለው። ስለዚህ ኢንተረስትድ የሆናችሁ ሰዎች ሁሌ መሸከምና ምናምን ሳይሆን አሁን አንተ ዴፊኒትሊ ራስን ከጉልበት ስራ አድናሃል ማለት በጣም ዴፊኒትሊ ይሻላል አይደለ? ለምሳሌ ለሀገር ውስጥ ዕቃ ፓክ ከማድረግ ከምናምን የኛ ይሻላል አይደል? እንዲያው መጀመሪያ ስራ እንደጀመርኩት ያው እንትን ስራ ነበረው ማለት ኮሚሽን ታደርጋለህ በጉልበት ስራ 25 ኪሎ ምናምን ታነሳለህና ከዛ በኋላ ሳየው ነው እንትን ያረፍ ሽታብላሻይን ያረኩት ከሳምንት በኋላ ነው። ኦኬ። ስለዚህ ብልጡኑ ሁሌ ወጣትነት የለም፣ ሁሌ ልጅነት የለም እና የምትመርጡትን ስራ አሁን ያላችሁበት እድሜ ላይ ከአሁን በኋላ 30 ዓመት ብሰራው ይሄን ስራ እንዴት ነው መሆኑ ብላችሁ አስቡ። ኦኬ። ምክንያቱም ጡረታ ካልወጣችሁ በስተቀር እዚህ አይለቋችሁም፣ አይፋቷችሁ ወይ በሽታ የሆነ ችግር ውስጥ ካልወደቃችሁ በስተቀር። ስለዚህ ስማርት ሁኑ። ፒክ የምታደርጉትን ስራ ሞር መካኒካል የሆነ ነገር ወይ አእምሯችሁ የምትጠቀሙበት ነገር ይሄ እቃ መጎተት እቃ መታገሉ ኦኬ als Nebenjob als Hilfsarbeit kann man das machen ኦኬ። ግን እንደ ፉል ታይም ጆብ ቤተሰብ አስተዳድርበታለሁ ብላችሁ ከጀመራችሁት እድሜ ልካችሁን ተከትሏችሁ ወይም ደግሞ እዛው ሙያ ላይ ሆናችሁ የዛ አይነት ሙያ ወይ ገቨር ባወጣታችሁ የሆነ ነገር መስራት ቢዝነስ ማድረግ ወይም ደግሞ አለቃ የምትሆኑበትን ሚንስ ቋንቋችሁን ካሻሻላችሁ 3-4 ሰው ታዛላችሁ፣ ብዙ ሰው ታዛላችሁ። ስለዚህ አንድ ቦታ ፊክስ አድርጎ ስላልፈጠረን እግዚአብሔር ብልጡ ነው። አውሮፓ በጣም ጨምላቃ ነገሩ አስቀያሚው ነገሩ እቃ ተሸካሚውም ዶክተሩም ጥሩ ከሰራ ጥሩ ገንዘብ አግኝቶ የሚፈልገው ኑሮ ይኖራል። ኦኬ። ምክንያቱም ማተር የሚያደርገው ስራውን ፉል ታይም መስራታችሁ ነው። ግን ዶክተሩ በ50 ዓመቱ ዘና ብሎ ይሄዳል። ያኛው ደግሞ በ50 ዓመቱ ብዙ የገሌንከ የመገጣጠሚያ ችግር፣ የወገብ ችግር፣ የምን ችግር ስሙን ጥሩት፣ የእንቅልፍ ማጣት፣ ስትረስ ምናምን ዘውስጥ ትገባላችሁ እኩል ገንዘብ አግኝታችሁ። ስለዚህ ጥሩ ነው፣ ስራ መስራት ጥሩ ነው። በጣም ብዙ ሰው የሚሸወደው ከአውሮፓ ሲገባ ወይም ዴቨሎፕድ ካንትሪስ ሲገባ ገንዘብ በቀላሉ ስለሚገኝ እንዲማ ከሆነ ምን አስለፋኝ ብሎ እዛ ሰምጦ ይቀራል። እና አንዳንዱ ብልጥ የሆነ ደግሞ 2 ዓመት 3 ዓመት ገንዘብ ይቅርብኝ ብሎ ወጥሮ የሆነ ነገር ይማርና ቁጭ ብሎ ስራውን ይሰራል ማለት ነው አርፎ። ስለዚህ አፍተር ኦል የማንም ድርጅት ተቀጣሪ ስትሆኑ እናንተ እንደ ሮቦት ናችሁ፣ እንደ ሸንኮራ ናችሁ። ይመጧችኋል፣ ማራችሁ ሲያልቅ ትጣላላችሁ፣ ሌላ አዲስ ሸንኮራ ይተከላል። ስለዚህ አንተም ደግሞ ሽታብለርህን በደንብ አድርገህ ስራ። und dann erklär uns, ist es schwer? Dann wie ist deine Arbeit dann? Was machst du eigentlich? Dein Alltag? Es ist nicht schwer. Es ist nicht schwer. Wie viele Stunden arbeitest du pro Tag? 8 Stunden. 8 Stunden, okay. Ist es eine Schichtarbeit oder Frühschicht? Allgemein, ganz allgemein. Ist es eine Schichtarbeit? Gibt auch Leute, die so Abendschicht oder keine Ahnung. Heißt es Spätschicht? Nein, nur Frühschicht. Wir haben so, ich arbeite in Logistik, wir haben nur Frühschicht. ኦኬ። ስለዚህ በአማርኛ የአንዳንድ ጊዜ የፋክተሪ ወይም እንደዚህ ድርጅት ሲሆን የሰዓት ክፍፍል ሊኖር ይችላል። እሱ የሚለው ግን ሙሉ ሰዓት ጠዋት ገብተህ 11 ሰዓት ነው የምትወጣው ማለት ኖርማል ስራ ነው የምትሰራው ወይስ ሌሊት ነው የምትገባው? ጠዋት እገባለሁ 7 ሰዓት ነው የምንጀምረው ያው በዚህ ሀገር 7 ሰዓት ከዛ እስከ 16 ሰዓት። das ist dann richtig ein frisch normal Stundenzeit Vollzeit ነው የምትሰራው ማለት ነው። Vollzeit ja. genau ለዛ ብዬ ነው ሺፍት አርባይት ማለት ሺፍት አርባይት የሚባለው ምንድን ነው የሚባለው በአማርኛ በእናታችሁ? ሺፍት ይሄ የማታ የጠዋት ምናምን ያለበት ምንድን ነው? አማርኛ አግዙኝ። ፈረቃ ዳንክሽ የፈረቃ ስራ የፈረቃ ስራ ማለት የጠዋት ሺፍት የሚገቡ ሰዎች አሉ፣ ከሰዓት የሚገቡ ሰዎች አሉ። አንተ ግን ፎል ሳይት ነው የምትሰራው። ሌላ ከዛ በኋላ ይዘጋል መስሪያ ቤቱ አይደል? ከዛ በኋላ ይዘጋል ምንም ነገር genau ኦኬ das ist gut ዳንከ ገሽንክ የምትልኩ ሰዎች ዳንከ። ስለዚህ was noch dann bist du dann zufrieden auf deine Arbeit oder willst du noch was anderes machen? Im Moment ich bin zufrieden. Ja. Okay, momentan bin ich zufrieden. ወይም ደግሞ ኢሞሜንት ካልክ ሁልጊዜ በኢሽ በዱ በምናምን በሰብጀክቱ ካልጀመርክ ለአሁን ሳይሆን ሁልጊዜ ስታወራ በአረፍተ ነገሩ ባለቤት አረፍተ ነገር ካልጀመርክ ገልብጠው። እሺ ቢን ኢሽ ኢሞሜንት ቢን ኢሽ zufrieden። ዝም ብለህ ግን ኢሽ ቢን ኢሞሜንት zufrieden ማለት ትችላለህ። ኦኬ
Okay, danke. zum Beispiel ዛሬ እቺን አረፍተ ነገር ላሳይ ነው። ከዛ ስታወራው ሁልጊዜ እንድታወራልኝ እቺኛውን ዛሬ አፕል በላው በለኝ እስቲ በጀርመንኛ auf Deutsch. Ich habe heute Apfel gegessen. Ich habe heute Apfel gegessen. Ist okay. አርቲክሉ አስፈላጊ አይደለም። ይሄንን በሌላ ዛሬ ብለህ ጀምር። ይሄ አሁን እኔ ዛሬ አፕል በላው ነው አይደል? ሲተረጎም ይሄ እንጻፈውና እኔ ቆይ አንዴ ዛሬ አፖም ነው የሚባለው በአማርኛ በላሁ ነው ይሄ። አሁን እኔ ምን ፈለግኩኝ? ዛሬ ጀምረዋል። ቀጥሉ heute habe ich genau heute habe ich warte mal Apfel gegessen. genau habe ich Apfel gegessen. ስለዚህ ይችኛዋ ደግሞ ምን ትሆናለች ማለት ነው? ዛሬ እኔ አንልም አይደል? ያው እዛው ስለሚጠቃለል ይሄንንም ለእናንተ ለማስረዳት ነው እንጂ እውነት ለመናገር አማርኛ ላይ ዛሬ አፕል በላው ስንል እዚህ በላሁ የሚለው ውስጥ ያረፍተ ነገሩ ባለቤት አለ አይደል? በላሁ የሚለው ውስጥ ያረፍተ ነገሩ ባለቤት አለ። አማርኛ በጣም ስማርት የሆነ ላንጉጅ ነው። አሁን በትግርኛም በሊአ ነው የሚባለው። ስለዚህ አነ ምናምን አትልም ከፊት ጀስት አይደለ? ስለዚህ እዛ ውስጥ ቨርብ ውስጥ ድርጊት ውስጥ ያረፍተ ነገሩ ባለቤት አለበት። ስለዚህ ዛሬ ማን ነው ይሄኛው እኔ ያልኩበት ምክንያት በእኔ እንድንጀምር እንትኑ እንድታዩልኝ ብዬ ነው። ምንድነው ስትራክቸሩ እንድታዩት ብዬ ነው። እኔ ዛሬ ፖም በላ። ይሄ ደግሞ ዛሬ እኔ ፖም ለምን የትምህርት ሲሆን እንትኑ በደንብ ማስረዳት ስላለብኝ ነው። በላሁ ይሆናል ማለት ነው። እኔ ገባበታል። አሁን እኔ ገባበታል። እኔ ሲጀመር እውነት ለመናገር በእኛ በአማርኛ ኮንሰፕት በላሁ የሚለው ውስጥ እኔ አለ። ኦኬ። ስለዚህ ግሶች የአማርኛ ግስ ወይም ደግሞ ትግርኛም አይሉን ኦሮምኛ ብዙ አላቅም እዛ ላይ ይኖራል ብዬ አስባለሁ። ግሱ ሁሉም ቦታ ላይ እኔ አንልም በአማርኛ። ጀርመንኛ ላይ ግን ግዴታ እኔ ማለት አለበት። ምክንያቱም ገጌሰን የሚለው ተበልቷል ነው የሚለው እንጂ አበበ ይብላው ብዙ ሰው ይብላው አንድ ሰው ይብላው አይታወቅም። ለዛ ነው በጣም የሚከብደን ቋንቋውን ስንማረው ከኢትዮጵያ የመጣን ሰዎች ወይም ከኤርትራ የመጣን ሰዎች የሚከብደን የኛ አረፍተ ነገሮች ውስጥ አንዳንድ ጊዜ አረፍተ ነገሩ ባለቤት አያስፈልግም። ምክንያቱም በቃ ግሱ ይነገረናል መልስ። አሁን በላው የነበረው በላች ቢሆን ማን እንደሆነ እናውቃለን አይደል? የበላው ስለዚህ ሃፍ ስክሪን ነው የሚታየው። በጣም ስክሪኑን ርቄ ልወጣ ነው። እስቲ ቆይ ወይም እነዚህን ልጆች ላብዛና ከዛ ሪኩዌስት የላኩትን ሰዎች ኦኬ። አሁንስ ይታያል? ቲክቶክ የተሰራው ለአንድሮይድ ተጠቃሚዎች ነው። አንድሮይድ ማለት ከአይፎን ውጭ ማለት ዴቨሎፕ ሲደረግ አፕሊኬሽኑ እና አይፎን በእርግጠኛነት አይፎን ነው ስልክሽ አዲ? ይኸው በቃ ኖት ለመያዝ አይታይም። አይፎን ነው በጣም ዴፊኒትሊ አይፎን ነው። አይሽ አይፎን ተጠቃሚ ነሽ። እሺ ስለዚህ አይፎን ከሆነ እንደዚህ ያደርግ። አሁን ለአይፎን አድርጌልሻለሁ። ይኸው አሁን ለአይፎን ተጠቃሚ እንዲሆን ሆኗል። ይመቻችሁ። ኦኬ እሺ አባቴ በጣም ብዙ ማወራችሁ ለዛ ነው ሰዓት እየወሰድኩኝ። አበ ትሮትስደም ዳንከሽን ኦኬ ዳንከ ዳስቱ über deine Arbeit so danke dass du uns über deine Arbeit erzählt hast okay ስለነገርከን እናመሰግናለን ፊሊሞን። ስለዚህ የዛሬ ከያስካት ውስጥ አንዷ በአረፍተ ነገሩ ባለቤት ስትጀምር ኮንሺየስሊ አውራ። እሺ አስበህበት አውራ። በአረፍተ ነገሩ ባለቤት ስትጀምር ኢሽ ምናምን ብለህ ጀምር። በሌላ ነገር ከጀመርክ በሌላ በአድቨርቢያን ወደ ኤርገንቫስ ከጀመርክ ሁልጊዜ ፍሊፕ አድርገው habe ich bin ich ኦኬ ነው ዳንከ ፊሊሞኒ። እሺ ሃን አለሽ? ሃን አለው። እንዴት አመሻችሁ? እዛ ደህና እግዚአብሔር ይመስገን። ቁጭ በሉ ወይ። እሺ አንቺ ደግሞ ስራ አለሽ የለሽም? ልዩነቱ ምንድነው? ኦኬ ይቅርታ አንዴ ወርቅዬ፣ ልዩነቱ ምንም የለውም። በአማርኛ መልስ ልመልስ ነው። እሺ እነዚህ ሁለቱ አረፍተ ነገሮች ምንም ልዩነት የላቸውም፣ ግን ጀርመኖቹ በሚያወሩ ሰዓት አጽንኦት የሚሰጡበት ኦኬ። አሁን በዚህ ሰዓት ላይ እኔ ብሎ ከጀመረ ፊሊሞን ስለ ራሱ እሱ ላይ ፎከስ ተደርጎ ነው እኔ
ዛሬ አፕል በላው ሰው ያወራ እሱ ላይ ፎከስ ተደርጎ ነው። ብዙ ጊዜ ወደፊት የምናስቀድመው ሀሳብ በቃ ትኩረት ልንሰጥበት የምንፈልገው ዛሬ ብታይ አፕል በላው ሲል ከሌላው ቀን በተለየ ዛሬ መብላቱን ለመናገር ነው። ኦኬ ስለዚህ ዛሬ ላይ ነው ፎከሱ ማለት ነው። እዚህ ጋር ግን እኔ ዛሬ አፕል በላው ስንል ጀስት እኔ መብላቴን እየነገርኳችሁ ነው። ይሄ ኢምፖርታንት አይደለም። ለዛ ነው ብዙ ጊዜ ወደፊት የሚያመጡት ለዛ ነው። እሺ በዛ መልኩ በዛ ያዙት። ኦኬ ወርቅዬ መልሼ ላሉ ብዬ አስባለሁ። ሳምሪ ወጥተሽ ነው የት ገባሽ? ምንም እኮ ሪኩዌስት ውስጥ የለሽም። ኦኬ ኦኬ ውይ እሺ እሺ ሌላ ሰው ከላይ ያስገባው ተቸገርኩኝ። እሺ ሃን እውነት ለመናገር በቀጠሮ በፕላኔ መሰረት 10 ደቂቃ ነው ያለኝ፣ ግን ያው 10 ደቂቃ ጨምርላችኋለሁ እንደወል ጊዜው ከ40 ለመውጣት ሞክራለሁ፣ ግን አሳጥረዋለሁ ማለት ነው። ስለዚህ ሃንዬ ሁለት አረፍተ ነገር 2-3 አረፍተ ነገር አሰራለሁ። Wie geht's dir, Han? Mir geht's gut. Und dir? Mir geht's ganz gut. Arbeitest du oder bist du eine Hausfrau? Kannst du uns über dich so kurz erzählen? Zurzeit habe ich keine Arbeit. Ich bin Schülerin. Du bist Schülerin, okay. Welche Klasse bist du dann? Ich lerne in der Integration-Klasse. Ja, okay, Integration-Klasse, okay. Seit wann hast du dann in diesem Unterricht, so, unter Integration? Ich habe seit 7 Monaten. Okay. Ich habe sagen, okay, ich habe Corona. ግን ich bin, okay? Ich bin seit 7 Monaten ብለሽ መቀጠል ትችላለሽ። በእርግጥ እንደዚህ ካልሽ ይሄ ራሱ ይናገራል ማለት ነው። ነኝ ሞናገን ነው ያልኩት ሞናተን ለጠየቁሽ ጥያቄ ስትመልሽልኝ እንደዚህ ማለት ትችላለሽ። ሌላ ቋንቋ ስለሆነ እንትን እያለኝ ነው፣ ግን ችግር የለም። ich bin seit 7 Monaten, okay? Dann wie hast du es dann gefunden? Ist es gut, eine Integration, ich meine überhaupt einen Integrationskurs zu machen? Findest du das gut? Ja, es ist sehr gut, sehr. Bist du der einzige Habesha in der Klasse oder es gibt noch andere Leute? Nein, es gibt keine Habesha-Leute. Okay. Dann übst du dann dein Deutsch, so deine Sprache überhaupt? Übst du? ትለማመጃለሽ? Ja, manchmal. Okay. Manchmal was? Ich erwarte einen vollständigen Satz. Manchmal übe ich. Ja, schön. Manchmal übe ich alleine oder mit Freunden oder so, wie du willst. አንቺ ኤክሰርሳይዝ ስታደርጊ እንዴት እንደምታደርጊ አላውቅም። ስትለማመጅ የቤትሽን አላውቅም ማለት ነው፣ ቤት ውስጥ የምታሳልፍ። ኦኬ noch eine Frage, dann ወደ ሌላ ሰው ይሄዳል። ኦኬ was ist eigentlich dann dein Wunsch, wenn der Integrationskurs beendet, was willst du dann machen? Ich suche eine Ausbildung machen. Ich suche eine Ausbildung machen. እንጻፈው ለምን ስለማስተካከል ማለት ነው። eine Bildung machen። እሺ እቺ ማህን A1 እና A2 ላይ በጆንያ ነው የምትሰጣችሁና በጣም ነው የምትጠቀሟት። ሁሉም ቦታ ማህን አለች። ስለዚህ እሷን ወደ ላይ ከፍ እያልሽ ስትሄጂ ማጥፋት አለብሽ። አውስቢልዱንግ እፈልጋለሁ ነው አይደል? ያ እፈልጋለሁ። ስለዚህ ማህን አያስፈልገውም። ይሄ ስራውን ሰራልሽ በቃ ከፊት ያለው። በእርግጠኝነት እቃ በምትፈልጉ ሰዓት ሆነን ለመናገር ich suche nach ብለሽ አድጀክቲቭ ይሆን ዳቲቭ ይሆናል። nach einer Ausbildung ማለት ይችላል። ስፔሲፊካሊ የምታውቂው ከሆነ አውስቢልዱንግ እየፈለግሽ ያለሽ ኦኬ hast du ein spezifisch so Wunsch, was willst du eigentlich dann machen Ausbildung? Ja, ich habe in Äthiopien habe ich als Verkäuferin gearbeitet, aber hier wurde ich
wieder als Verkäuferin arbeiten. Du wolltest dann weiter studieren oder die Ausbildung noch stärker machen, ja? ለማሳደግ ከፍ ለማድረግ ነው የምትፈልጊው Ausbildung. Hattest du in Äthiopien Bescheinigung, Zertifikat alles? Irgendeine Bescheinigung? Diplom? Ja, ich habe. Dann du kannst dann das beglaubigen machen. ታውቂያለሽ እሱን ማስገልበጥ እንደምትችይ ወይስ ምንም ዶክመንት ይዘሽ አልመጣሽም ስትመጪ? እዚህ የምትታወቀው ሃን አላመጣውም፣ የለኝም። በሌለኝ ከሆነ የገባሽው ያው በሌለሽ ግን አውስቢልዱንግ ስንትኑ ካለሽ አኔርኬናን ማድረግ ይቻላል፣ ሰርቲፋይ ማስደረግ ይቻላል። እሺ ከፈለግሽ ማለት ነው። እሱ ሰርቲፋይ አስደረገሽ በሱ ላይ መቀጠል ትችያለሽ። ከዜሮ አትጀምሪም ማለት ነው። እሺ አለኝ ግን ያው አላመጣሁትም ነው እንጂ አለኝ እዛ። በቃ አይ እንዳለሽ ታሪክሽ ውስጥ አለ ላይ ታሳይለ ምናምን ስጠይቂ እንደዚህ አይነት ነገር እንዳለሽ አዎ አለኝ። ታዲያ እስካን አስደርገሽ ከኢትዮጵያ አስልከሽ አዳምጪኝ። ይሄ ህይወትሽ የሚቀይር ነገር ከኢትዮጵያ እስካን አስደርገሽ አስልኪው ወደዚህ ኦኬ፣ በፎቶ ከዛ ይሄ ትምህርት አለኝ ትያለሽ። ማረጋገጫ ከጠየቁሽ ኢትዮጵያን ኤምባሲ እንትን ይመታልሽና ከዛ እዚህ ትራንስሌት ተደርጎ ከዜሮ አትጀምሪም ማለት ነው። ኦኬ የሆነ ነገር እውቀት ያላት ናት ብለው ደህና ነገር ይሰጡሻል። ኦኬ ሽቫይስ የሚሰራል። እኔ ስዊዘርላንድ ነው ያለው። ኢጋል ቮዱ ቢስት አገርሽ የሆነ ነገር ተምረሻል። ኦኬ እሺ አኔርኬነን ማድረግ ትችያለሽ። ይሄ ኦፕሽን አለ። እሺ አመሰግናለሁ ሃንዬ። ሰላም ላቆይሽና ሳምሪ Wie geht's euch? ወጥተሽ ነው ድጋሚ ወይስ? አዎ ኢንተርኔት ያስወጣኝ እና ከኢንተርኔት ጋር ሰላም ፍጠሪ። እኔ አላስወጣሁሽም እንዴ አላልኩም አስገባን እንጂ ምናምን ስትይኝ እኮ እኔ ቤት በኩል ያስወጣት እያልኩ አትጣሩ ኢንተርኔት ጋር ኢንተርኔቴን ያስወጣኝ። አሁንም እግዚአብሔር ይስጥ እንኳን አስጀመርከኝ። አዎ ጸባይ ያዢ፣ ክፉ አትናገሪ። እንደሱ ማለት አይደለም። እንዳያስወጣሽ እሱ ራሱ ኢንተርኔቱ ለኔ አይደለም ለኢንተርኔትሽ ለቤትሽ ነው። እሺ አጻጻፊ ምናልባት እንዳይሆን ብዬ ነው። እሺ alles klar, lass uns anfangen mit dir so. Erzähl uns über dich so. Es kann auch privat አውርቼሽ ስለማላቅ ማለት እንደዚህ ስፕሬሽን ላይ ትንሽ አንድ ለደቂቃ ስለራስሽ ግዴታ ሳምሪ ከሆንሽ አየለች ማለት ትችያለሽ። ሃምቡርግ የምትኖሪ ከሆነ በርሊን ማለት ትችያለሽ። እኔ ችግር የለብኝም። ካላገባሽ 5 ልጆች አሉኝ ማለት ትችያለሽ። እኔ እሱን አልፈልገውም። የምፈልገው ምንድነው ጀርመንኛ ፈልጋለሁ። ስለዚህ ልስጥሽ 1 2 3 ሴንተንስ selbst vorstellen. Okay. Ja, aber erstmal vielen Dank. Mein Name ist Samrawit. Ich wohne in Frankfurt. Ich habe 3 Kinder. Ja, 2 Mädchen und ein Sohn. Jetzt ich arbeite Kinderbetreuung 2 Tage und 3 Tage auch durchlernen. Ja. Das ist gut. mehr als genug ነው ኢንፎርሜሽን የሰጠሽን። አረፍተ ነገሮችን ሁሉን ነገር አልተከተልኳቸውም። ጀስት ኢንፎርሜሽን ሪሲቭ ማድረጉ ላይ ብቻ ነው ፎከስ ያደረኩት። ግን sehr gut. Bist du wohnst du allein oder wohnst du auch mit deinem Mann? Nein, ich wohne jetzt mit meinen Kindern. Ich bin es hat einen Namen, ja? Wie heißt das? Allein? Ja, allein. Ich bin alleine. Ja. Es gibt ብቻውን ልጅ የሚያሳድግ ሰው ስም አለው ታውቂያለሽ? allein አዋጥ ውስጥ ጀርመንኛ አላይን ተብሎ ይቀጥላል። ማሳደግ ከፍ የሚያደርግ ብቻውን ሆኖ የሚያሳድግ ሌላ ፋሚል ማሂ አላይን ሙተር አይባልም። ኔቨር ማይንድ አላይን genau አላይን ማለት ብቸኛ ማለት ነው። ቃላቶቹ እንድታያቸው ኤርሲ ሃንድ ይሄ ድርጊቱ ነው፣ ብቻውን ማሳደግ ማለት ነው። ኦኬ ስለዚህ ሲንግል ማም ማለት ነው። ኦኬ ማለት ሲንግል ማም ብቻውን ማለት ነው። ስለዚህ ሐሳቡን ላሳያችሁ። አላይን ምንድነው? ብቸኛ ብቻ አይደል? ስለዚህ
ኤስሲኤን ማድረግ ይሄኛው በማሳደግ አሳድገሽ ያለፈ እንዴት ነው የሚባለው? ሂደቱ የተጠናቀቀ በሚሆን ሰዓት እያሳደግሽ ነው። ግን አላይን ኤስሲኤን ተብሎ ለሰው ስም እንደሚሰጥ ኤስሲኤን ማድረግ ማሳደግ ማለት ነው፣ ከፍ ማድረግ። ኦኬ። ስለዚህ ብቻዋን ሆና ያው ያላደጉ ልጆችን የምታሳድግ ማለት ነው። ኦኬ። ስለዚህ ሲንግል ማም ማለት ነው። ሌዲሽ ያልወለደ ሊሆን ይችላል። ይሄኛው ግን ልጅ ያላት ናት ግዴታ። ወንድም ሊሆን ይችላል ልጅ ያለው። ኦኬ። ሲጀመር ሐሳቡ ራሱ ማሳደግ እኮ ለብቻው የሚያሳድግ ማለት ነው። ኦኬ። ዝም ብሎ ግን ያላገባ ሰው ምንድነው የሚባለው? በኤል የሚጀምረው ብላችሁታል። ሌዲሽ ይባላል። ባይ ዘ ዌይ አሁን ሞደርን ጀርመንኛው ላይ እንግሊዘኛ መጠቀም ጀምረዋል። ሲንግል የሚለው ኦኬ። ሲንግል ነኝ ብትሉ ich bin ሲንግል ብትሉ ሰው ያውቃል። ስለዚህ በዛ ነው ያዘው። also bist du denn jetzt heute, ich meine, bist du Hausfrau oder arbeitest du überhaupt? Ja, ich arbeite 2 Tage. በሳምንት ውስጥ 2 ቀን እሰራለሁ በይኝ እስቲ በአረፍተ ነገር አሟልተሽ። Ich arbeite 2 Tage in der Woche. 2 Tage in der Woche. ታዲያ ለምን እንደዚህ አታወሪም? ለምን ትቆርጫዋለሽ ጀርመንኛው? በቃ እንደዚህ እኮ ነው የሚፈልጉት እነሱ እንድታወሪ። እሺ በጣም ቆንጆ እኮ ነው የምትችያለሽ። አሁን ምንድነው ይሄ ዜልብስ በውስጥ የሚባለው አለ አይደለ? ራስሽን እንድታምኝበት አንቺ ሳምሪን እንድታማመና በሳምሪ ማመን አለብሽ። ሳምሪ ፖቴንሻል አላት፣ አቅም አላት። ቆንጆ አረፍ፣ ምንም ራሱ ማስተካከለው ነገር የለም። ኦኬ። ስለዚህ ለምንድነው እንደዚህ ምልሽ? ኮንጁጌት አድርገሻል አርባይተንን በአንቺ ቀናቱን ጠቅሰሻል፣ ቀናቱን ነግረሽኛል፣ ኢንዴር ቮኸ ብለሽኛል። ኢንዴር ቮኸ ለምን እንደሚባል ገብቶሻል ማለት ነው አይደለ? ዲቮኸ ነው ፕሬፖዚሽን ስላለ ዳቲቭ አረግሽው። ኦኬ። wie viele Stunden arbeitest du pro Tag? Am Tag 5 Stunden. Ich arbeite am Tag 5 Stunden. Ich arbeite am Tag 5 Stunden. በቁጥር ጻፈው እንደዚህ Stunden. ኦኬ። እሺ ሌላ መልጠይቅሽ። ልጆች አሉኝ ብለሽኛል። 2 ሴት ልጅና 1 ወንድ ልጅ አለኝ ብለሽ በጀርመንኛ ንገሪ። Okay, ich habe 2 Mädchen. 2 Mädchen. Und ein Sohn. Ich gebe dir eine Chance, dich selbst zu korrigieren. Dein Fehler liegt hier. Ja, ich habe 2. ራስሽ እንድታስተካክል። Ich habe 3 Kinder. ቆንጆ ነው። ታይ ሌላ ነገር ውስጥ አትግቢ። እዚሁ ፍሬን ያዥ። አይን ዞን የሚለው ላይ ja, der Sohn, deswegen ein Sohn. እቺኛዋ ይኸውልሽ ሳምሪ ራስሽን ሌላ ሰው እንዳታይ፣ ኮሜንትም እንዳታይ። ሳምሪን አስጨንቂያት። እውቀትሽን በቃ እውቀቴ ምን ላይ ነው የሚለው እንድታቂ ነው። ሐሳብ ሰጥሻለሁ ወደ መልስ እንድትመጪልኝ ነው። ሀበ የሚባለው ነገር የሆነ ነገር አለኝ ስትይ የምትጠቀሚው ነገር እነዚህ ኬዛቸው ይቀየራል። ሜዲሽኖቹ ችግር የለውም። ወንዱ ላይ ግን ሆነሽ ይለጣለች አለኝ ስላልሽ ኮርጂ በቃ ጎንበስ በይና einen Sohn, okay. ከተኛሽበት አኮዛቲቭ ሆነ። አኮዛቲቭ። ስለዚህ የተለየ ተአምር የለውም። ኦኬ። በቃ አንድ ወንድም ልጅ እንዳለሽ አውቃለሁ። እኔ ግን ደግሞ ሳምሪን አሁን ካለችበት የተሻለች ባረጋት ምንድነው ልጅ የምታረገው? ምንም አይደል? ስለዚህ አሁን ይሄንን አረፍተ ነገር በይው። Okay, ich habe 2 Mädchen und einen Sohn. sehr እንደዚህ ያሻውሪ። ሌላ ደግሞ ያላስተዋልኩብሽ ነገር አንቺ ላይ ጥሩ ነገር አሉ። በትምህርት በማስተማር እድሜ እስካሁን ባለውበት ማይነዞን እና ማይነዞን አላችሁ እና ማይነማን ራሳችሁን ታውቃላችሁ አይደል? መከራዬን የበላሁት እንደዚህ የሚሉ ሰዎች አሉ። በጣም ብዙ ሴቶች ወንዶች ላይ ብዙ አለ። ለምን እንደሆነ ራሱ አላውቀው። ማይነዞን፣ ማይነማን፣ ማይነዞን፣ ማይነማን። እስቲ እነዚህን ሰዎች አስተምሪልኝ። ምንድነው የሚባለው ይሄ? እንደው ስንጠራው
ማይነዞን ማይነማን ነው የምንለው ወይስ አንቺም አይ ማይነዞን ነሽ? አይ ሲጀመር ማን የዴር ማን ነው የሚባለው ስለሆነ አዎ። ኤ ትጠፋለች። ማይን ስለዚህ ዞን ይሄን አቀላባችኋለሁ እንደዚህ ከጭንቅላታችሁ እንዳይጠፋ። ይሄ ስህተት ነው አይደል? ዲ የምንጠቀመው ለሴት ነው። ኦኬ ነው። ስለዚህ ይሄንን በሰማያዊ አድርገን ምን ብለን እንለዋለን? ማይን ማይን ዞን ማይን ዞን und mein Mann. ያ ማይን ዞን ችግር የለውም ማንም እለዋለሁ ዛሬ። ኦኬ ይሄ ትክክለኛው ፖሰሲቭ አርቲክል የኔነትን መግለጫ አንድን ነገር የኔ ነው በምትሉ ሰዓት ጀርመኖች የኔ ያንተ ያንቺ ምናምን የሚለውን ጠቅልለው ምን ብለው ስም ሰጡት? ፖሰሲቭ አርቲክል ብለው ሰጡት። ስለዚህ ፖሰሲቭ አርቲክሎች ለማስኩሊን እና ለኖይትሮም ለሆነ ማይን ነው የምትሉት ማለት ነው። ኦኬ ደስ አለሽ? አሁን ኢንተርኔት ያስገባሽ አስወጣሽ አስገብሽ ያለው ታርቀናል፣ የሆነ ነገር አወርተናል። ያ ቪለን ዳንክ ቤትሽን ስለዚህ በጣም ሰዓት እኔ አንድ ጥያቄ አለኝ። ወይ መግድዬ አርባይተ ላይ ማለት ነው ኢሽ አርባይተ ስፋይ ታግ ምናምን የሚለው ታገን አይደል የሚሆነው ስፋይ ስለሆነ 2 ቀናቶች ነው ማለት ነው። ዳስ ካን ማን ታገን የምንለው ላይክ ለምሳሌ ስፋይ ታጋ እንደ ቦኸ ማለት ይቻላል። ቆይ ኮንሰፕት እየፈለኩኝ ነው እሱን የምጠቀምበት ዞ ቫይት ኢሽ ቫይስ እስካሁን ባለኝ ጭንቅላቴ ውስጥ አሁን ምንም ነገር ሳላነብ ምን ሳለል ታገን የሚለውን ውስጥ ያለው ታገን መቼ እንደሚል ቼክ አድርጌ ልንገርሽ። ይሄንን ኮንሰፕቱ ታገና ቨርስስ ታገን የምታውቁ ሰዎች ካላችሁ ነገር ጭንቅላት አሁን ቶፕ ኦፍ ማይ ማይንድ ላይ የለም። ይሄንን ታገና ታገንን ይሄንን መያዝ ፈልጋለሁ። ቦልድ ላድርገውና ኢንስፓይ ታገን አልተዋጠልኝም። ኢንተርኔት የገግሞብኝ እኮ ነው እንዳልነግራችሁ። እኔ ምንም በግሩንዱንግ የለኝም፣ ምክንያት አልሰጣችሁም። ታገም ምልበት ግን ዴር ታግ አይደል? ዴር ታግ ስለሆነ አይ እሷ የምትለው የመቅድዬ ኖርማል ባይዘ ታግ አንድ ነው። ኦኬ ያ ዴር ታግ ከዛ በፕሉራል ሲሆን ዲ ታግ ያ ስባይ ታግ አይን ታግ ስባይ ታግ ይኸውልሽ እዚህ ጋር ራሱ እየተጣሉልሽ ነው ኮሜንት ላይ አንዳንዱ ታገን ይለኛል፣ አንዳንዱ ታግ ይለኛል። ዲ ታገን ሲሆን ግን ፕሉራል ሲሆን በኤናልም ታገን አንድ ቀን ቢሆን ኤን ዴክሊናሲዮን እንጠቀማለን። ዳንከ ቢራ እሱ ለማስኩሊን አንድ ቀን ቢሆን ብቻ። ኦኬ በዚህ ኬዝ ግን እያወራን ያለ ነው 2 ቀናቶች ስለተባለ ዲ ታገ እኔ ጭንቅላቴ ውስጥ ያለው መቅድዬ ታገ የሚለው ነው። ታገን የሚለው ይመጣልኝ አልቻለም። ቼክ ላርግና እንገርሽ እስቲ ወይ በሌላ ስልክ ቼክ ላርግ። ስልኬ እምቢ ካለኝ ወይ ኔክስት በቃ እስከዛው ያላስወራሁት ሰው አለ እዚህ ውስጥ በእኝሽም የሆነ ነገር አውርቻችኋለሁ። ዝም ብዬ እንትን ሳላችሁ አልሄድም። እኛ መጀመሪያ አውርተናል እንጂ አሁን አላወራንም። እሺ ቆይ ታገስ ከሚፈለግ ድረስ መቅዲ አዳምጪ። መቅዲ አንቺ ዳቪዶን የሆነ ነገር ጠይቅ በጀርመንኛ። ዳቪዶን ጀርመንኛ አማርኛ እንዳታወሩ አለው። ከቪጌት ስቴት ጀምረሽ ከፈለግሽ መቅዲ አለው አይዟችሁ። ዴቲንግ ዌብሳይት አይደለም ይሄ ላንጉጅ ትምህርት ቤት ነው። ዳቪዶ ሌላ ነገር እንዳታስብ፣ አንቺም ሌላ ነገር እንዳታስቢ። በንጹህ እህትነትና ወንድምነት እንዴነ ደህና ነህ ተባባሉ በጀርመንኛ። ኦኬ ሃሎ ዳቪዶ ቪጌትስ ዲያ ካለ ነው ሚት አድርጎት የለም ኤርስዳ Ja, mir geht es auch gut, danke. Woher kommst du? Also ich komme aus Äthiopien. Und du? And you አስተካኪ and you የሚለውን አስተካኪ። Ist okay. Englisch, Entschuldigung. Und ja, ich möchte sagen, und ja. Manchmal ein bisschen so. ይጠይቅሽ አንቺ ደግሞ Okay, frag mich. Also, wo wohnst du denn eigentlich? Ich wohne ich bin aus der Schweiz. Ich wohne in Bern.
Wo genau? Welche Land? አስረጁ አያውቀውም። ቤርን Aus ምን der እንደሆነ አያውቀውም። Schweiz. Switzerland. Ich weiß nicht. Switzerland, okay. So. ስዊዘርላንድ auf Deutsch Kann sagt man auch. man Schweiz. Schweiz. Ja, Okay. ich weiß, ja, genau. ቀጥሉ። እኔ Dort ታገና gibt es አሁን auch ስልክ deutsche አግኝቻለሁ። Sprache? Weiß nicht. Ich habe nicht gehört. Ich meine, dort, ich weiß, meine ich, kann man auch Deutsch redet? Weiß nicht genau. Deswegen. ኧረ አይሰማኝም ድምፅህ። In der Schweiz kann man auch Deutsch reden, das weiß ich nicht እያለች ነው። Ja, sicher. Genau. Okay, so. Das ist neue Info für mich. So. Es gibt auch noch andere Sprachen, oder? Magdi? Nein. Wie viele Sprachen sind in der Schweiz gesprochen? So, ich weiß, dass mindestens 3 bis 4 Sprachen. Deutsch, Ja, Französisch. Deutsch, Französisch und ja, Deutsch und Französisch. Romanisch auch. In der Schweiz wird das oft gesprochen? Ja. Okay. genau መልስ አግኝቼላችኋለሁ። ታገን እና ታገም እንደሚባል ልንገራችሁ። ኦኬ ኦኬ መቅድዬ also Tagen und Tage, I did my research. Tage eigentlich plural form of Tag ነው። ኦኬ በለብቻው በአርጌ በሆነ ነገር እስቲ እዚህ ጋር genau እዚህ ጋር እንድገመውና እቺን አስረድቻችሁ እንለያያለን። ኦኬ ለሁላችሁም ስለሆነ ማለት ነው። ቀናቶች ማለት ነው። ታግና ታጋ ዛፍ ይቅርታ እኔንም አልጠየከኝም ከጨረስኩ በኋላ እሺ አወራሻለሁ። የተወሰነ ደቂቃ አወራሻለሁ። ቆይ አንዴ እቺኛዋን ለመግዲ ልንገራት። ጥሩ ጥያቄ ነው ያመጣችልኝ። አንዳንድ ጊዜ ዝም ብሎ በባቡ ሰጥ ከሚሆን also beide ምን ይለኛል መሰላችሁ? both Tage und Tagen correct German word ናቸው but they mean entirely different things. okay zum Beispiel ይላል schöne Tage ይባላል። ኦኬ schöne Tage ምንድን ነው? ቆንጆ ቀናቶች አይደል? ቀኖች ታግ ነው። አንድ ከሆነ ቆንጆ ቀን ነው መቅዲ። ኦኬ እሱ ደግሞ ሹነር ታግ ነው የሚሆነው በፕሉራል ቆንጆ ቀኖች። ሌላ ሁለተኛ ich bleibe für 3 Tage. Ich bleibe für 3 Tage. እኔ አራት ይሁን 3 እኔ ይሄ በግማሽ ልብሽ እያዳመጥሽ እኔ ለ3 ቀን እቆያለሁ አይደል? እቆያለሁ። ኦኬ ሌላ ታገ ይበቃል። በታገ ታገን ላምጣላችሁ አሁን መቼ ታገን እንደምንል። ኦኬ sometimes you use tagen within a lower case. okay meaning in right tagen is okay. ስለዚህ ያኛው ታገን ነው ታገን ነው የሚለው ላይ እንመለሳለን። ምን ይላል መሰላችሁ? in ስለዚህ ዳቲቭ ኬዞች ላይ ስንጠቀመው ወደ ታገን ይቀየራል። ይኸውልሽ in 3 ታገን ከዛኛው ታገ በምን ተለየ? I don't know guys. 3 Tagen. Okay. In 3 Tagen ist Weihnachten. ከ3 ቀናት በኋላ ገና ነው። በቃ እሱ አማርኛው ችግር የለውም። ከዛ nach vielen Tagen ስለዚህ ፖይንቱ ታዲያ ምንድነው? because it follows the preposition that requires the dative lowercase. ታዲያ እዚህ ጋር ፕሪፖዚሽን እኮ አለ። es will langsam
ምሽ ኮር እስቲ ጋር ያንቺ ሴንቴንስ ምን ነበረ? ich arbeite 2 Tage in der Woche und ich soll ጻፈው ich arbeite 2 Tage ብዬ ጻፈውና የሚለኛል in der Woche ላንች ኬዝ የትኛው ልክ ነው የሚለው እንድናይ ማለት ነው። Der richtige Satz lautet ich arbeite 2 Tage in der Woche ልክ ነው። ምክንያቱም የሚለኝ Tage wird groß geschrieben weil es substantiv okay Tage በስሞል ቲ የሚጻፍበት ቀን አለ ይለኛል ግን አላመንኩትም። ኦኬ አልተዋጠልኝም መቅድዬ sometimes we use Tagen with the lowercase t in sentence because it follows prepositions that requires ዛፊ አንዳንዴ ግን እንደዚህ ስናወራው ራሱ ቃሉ ይመጣል አይደል? አይ በአፍ በልምድ ይመጣል ግን ፕሪፖዚሽን በምትጠቀሙ ሰዓት መቅድዬ ፕሪፖዚሽን በምትጠቀሙ ሰዓት እዚህ ጋር ፕሪፖዚሽን አለ አይሹ ይሄ ግን ይሄኛው ፕሪፖዚሽን አኮሳቲቭ ነው የሚጠቀመው። ይኸውልሽ ዳቲቭን የሚያስገድዱ ፕሪፖዚሽኖች ሲመጡ ይለኛል መቅዲ አለሻ ሚውት አድርገሻል ብዬ በዛ ጊዜ ታገን ብትጠቀሙ ትችላላችሁ ይላል። ዳቲቭን የሚያስጠቅሙ ሌላ ዝም ብሎ አሁን ለምሳሌ እዚህ ጋር ich bleibe ምን ይላል? ich bleibe für 3 Tage ሲጀመር für የሚለው አኮሳቲቭ ነው የሚጠቀሙ ታውቃላችሁ für የሚባሉ ፕሪፖዚሽን። ስለዚህ በዚህ ኬስ እዚህኛው አረፍተ ነገር ላይ ስንመጣ ምንም አይነት ዳቲቭ ምናምን የሚል ነገር የለም አይሹ። ስለዚህ በዛ ምክንያት ታገ ትጠቀሚያለሽ። ግን እንደዚህ ቢሆን ይኸውልሽ ምን ይላል ይሄ ኢንድራይ ታገን አይሹ። ስለዚህ ዳቲቭ ላይ ስቲክ አድርጊና ዳቲቭ በምትጠቀሚ ሰዓት ታገን ይሆናል። ኖርማሊ አኮሳቲቭ ሲጀመር አኮሳቲቭ ነው ታገን የሚሆነው። በምንም አይነት ዳቲቭም አኮሳቲቭም በማትጠቀሚ ሰዓት እንደዚህ ቁጥሩን ሜንሽን በምታደርጊ ሰዓት ታገን እንዳትይ። ኦኬ እሺ። ስለዚህ በምክንያት ነው ያስረዳውሽ። ኦኬ በምክንያት ከዚህ በኋላ ታገና ታገን ልዩነቱን አውቀናል እኔም አንቺም አብረን። እሺ በቃ ስለዚህ ሰላምዬን አንድ የሁለት ጥያቄ ልጠይቃትና ከዛ እንለያያለን። የዛሬ ውሎሽን ሶስት ነገር ምናምን ንገሪኝ። የዛሬ ውሎሽን Alltagschen. Was hast du heute gemacht? Wann bist du aufgewacht? Was hast du eigentlich was Besonderes hast du gemacht? ቺን ንገሪኝ። እዚህ ጋር ሴንቴንስ ችግር ካለ እነግርሻለሁ። ከዛ ሁላችንም እንለያይና ኔክስት ዊክ እንገናኛለን ማለት ነው። ግን ይሄንን እንስራ። ሰላምዬ የዋልኩንትን አይደለ? ውሎሽን ከጠዋት ጀምሮ እስከ አሁን ድረስ ቢያንስ ካረግሻቸው ነገሮች ውስጥ 3 ነገሮች ንገሪኝ። ሙሉ ሴንቴንስ ነው የምፈልገው። ኦኬ እየሰራሽ እሺ ታስተካክለኛል። Mein war Tag sehr gut heute. Mein war Tag heute sehr gut. Weil ምንድን ነው የሚባለው ሙቀት አለው አለ። እሺ sehr gut. ዜር ላይ ምንድን ነው የጨመርክባት ዛፍ? ያገዘኝ ነው ኮምፒውተሩ ነው። እሺ sehr gut. Das Wetter ist nicht warm. Das Wetter ist nicht የሚለው በንሽት ልውሰዷ። እሺ ያው warm weil es regnet. weil es regnet. አንቺ የምትይውን እቀጥላለሁ። እሺ ሌላ ich habe Deutsch gelernt. ich habe Deutsch gelernt und putzen meine Zimmer. Ich habe putzen meine Zimmer. ich habe ይበቃል። የመጨረሻ ሴንቴንስ ነው። ich habe putzen meine Zimmer. ኦኬ በዚመር ይሄ ማን ያለችው? ይሄንን ሰላም ነው ያለችው። ኦኬ እናስተካክለን እንላለን። ኦኬ ከዛ በፊት አንድ ኮሜንት ላይ አይቼ ነበር ጥያቄ ሌዲሽ የሚለውን ምክንያቱም ላይ ሁላችሁ መመለስ ስለምፈልግ ነው። wenn man nicht verheiratet sagen wir ledig egal Kinder hat oder nicht. ja doch du hast recht. ሲንግል ነኝ ለማለት ሌዲሽን እንጠቀማለን። ግን ብቻዬን ሆኜ ልጆች ማሳደግ ነኝ ለማለት ሌዲሽ አንበልም። ለሱ አላይንስ እንጠቀማለን ብዬ በዛ ምክንያት ነው ሌዲሽ አትበሉ ያልኩት። እሺ መስቲ ኤምኬ ቲያ
መልሼ ልሻለሁ ብዬ አስባለሁ። ሌዲሽ ይቻላል። ያላገባ ሰው ሌዲሽ ነው የሚለው፣ ግን ልጅ ብቻውን የሚያሳድግ ሰው አላይንስ ኤንዳ ይባላል። ኦኬ አለስክላ። ስለዚህ ይሄንን የሰላሚን ፊክስ አድርገን እንሄዳለን። ከእናንተ ውስጥ እዚህ ውስጥ ያሉትን ይሄንን አረፍተ ነገር የመጀመሪያው የሚያስተካክላለ ስተት አለው ከሌለው የለውም በሉ። እዚህ ኮሜንት እዚህ ላይ ያላችሁት ሳምሪ፣ ሃን፣ ኤም ካሚስ፣ ዳቪዶ፣ መቅዲ አለው ስተት አለው። አይ ቲንክ እኔ ለኔ ከሆነ እዚህኛው ላይ አው ምን ስተት አየሽ? ማይንታግ ኦኬ እያወራሽ ነው ሳምሪ። እሺ ማይንታግ ቫር ሆይት እንዴት ነበር የጻፍኩት? ያ ማይንታግ ቫር ሆይት ዘይር ጉድ ነው የሚለው እና ቫር መሀል ላይ መምጣት አለችባት። ዳን ማይ ቫር ታክ ማለት አለብን። ማይንታግ እንደዛ ነው እኮ የተጻፈው። ታዲያ ማይንታግ ቫር ማይንታግ ቫር ሆይተ ዘይር ጉድ እኔ መሀል ላይ ሆነ አለበት። ማይ ቫር ሆይተ ማይንታግ ቫር ዘይር ጉድ እንደዛ አይመስለኝም። ላስታርቃችሁ። እቺ ሆይተ የምትባለው የፈለጋችሁበት ቦታ ማድረግ ትችላላችሁ። ኦኬ የፈለጋችሁበት ቦታ ማይንታግ ሆይተ ቫዝ የጉድ ማይንታግ ቫ ሆይተ ዘጉድ ሆይተ ማይንታግ ቫዝ የጉድ ሆይተን አጽንኦት መስጠት የምትፈልጉበት ቦታ ላይ ማቀያየር ትችላላችሁ። ፈሽታንደን ገባችሁ ያልኳችሁ? እኔ የምፈልገው ግን የአረፍተ ነገሩ ባለቤት ግሱ ኦኬ አብረው ነው ያሉት። ፈርስት ፖዚሽን እና ሰከንድ ፖዚሽን አሉ። ከዚህ በኋላ ያሉት ኢንፎርሜሽን መቀያየር ይችላል። ይሄኛው ሆይተ እናንተ ቅድም ማንን ነው ሳሰራ የነበረው ነበር? ኤም ካሚስ ነው የሆነ ሰው ሳሰራ ነበር ካረሳሁት። አይ ቲንክ እዚህ ጋር ich habe heute Apfel gegessen ያለው ልጅ ምን አለ? ሆይተ ሀበሽ አስባል ነው። እንደዚህ የፈለጋችሁበት ማድረግ ትችላላችሁ። ስለዚህ እዚህ አረፍተ ነገር ላይ እኔ ስተት አይታየኝ ፐርሰናሊ። ኦኬ ከዛ ስለ ውሎዋ እየነገረችኝ ነው። ይሄን አረፍተ ነገር ደግሞ ከሳምሪ ውጪ ሌላ ሰው ይሞክራል። ሃን ኤም ካሚስ ዳቪድ። እሺ ኤም ካሚስ ችግር ካለ ፊክስ እናድርገው። ይሄኛውም ትክክል ይመስለኛል፣ ግን heute ist es ist regnet und warm ብትል አይሻልም? ግን ያለፈ ጊዜ ስለሆነ das Wetter war nicht warm weil es regnet ይላል። ስለዘነበ ነው ማለት የፈለግነው። ይሄኛው እየዘነበ ነው የሚለው። ስለዚህ ቆንጆ ኮሜንት ላይ ያየው ነው። ለምን እነሱንም አላስታርቅም? ናናይ das Wetter war nicht so heiß ችግር የለውም። እሱን በቫር መተካት እንችላለን። da es viel geregnet hat weil በሷ ከሄድንላት weil ሰላምዬ አንቺ ያልሽው ፀሐዩ ማነው? ዛሬ ማነው? አየሩ ይሞቃል ማነው? አይሞቅም አልሽ። አሁን ማለት ነው አይሞቅም ነበር ለማለት ነበር አድርገሽ ቫር አድርገን ከዛ በኋላ ደግሞ ምክንያቱም ብለሽ ስለዘነበ ማለት ነው አይፈለግሽው? ስለዚህ ይሄኛው ግን እየዘነበ ነው ያልሽው። አሁን እየዘነበ አይደለም አይደል? ስለቀደም ነው። ስለዚህ ዘንባል ያለው ግን አይደለም። ስለ ውሎሽ ላይ ውሎዬ ላይ አይሞቅም ነበር ምክንያቱም ዝናብ እየዘነበ ስለነበር ነው ሐሳቡ። ስለዚህ ፓስት ቴንስ ሁሉም ፐርፌክት መደረግ ካለበት ፐርፌክት፣ በፕሪቴሪቶም ይቻላል፣ ግን በፐርፌክት ስለምናወራ ቫይል ኤስ ብለሽ ገሬግነት ብለን ሃት ኦኬ ቫይል ኤስ ገሬግነት ሃት እንላለን። ኦኬ ጌ ይገባበታል ማለት ነው። ሬግነት አንድ እሱ ሁለተኛ አያትችን ቫይል እና ሃትን ይሄ ኮኔክሽን ስትጠቀሚ ኔቨንዛትሽ ላይ ከኮማ ቀጥሎ ስትጠቀሚ ቫይል ወደ ዳስ ወደ የምትጠቀሚያቸው ኮኔክተሮች ይኖራሉ። እነሱ ተጠቀሚ ቨርብ አም ኤንድ ይኖራል ማለት ነው። ይሄኛው ሃውፕት ቨርብሽ ነው። ያው ይሄኛው ደግሞ አልሴልስ ቨርብ ይመጣል ማለት ነው። ኦኬ ከኤም ካሚስ እና ከሳምሪ ውጪ ደግሞ እዚህ ጋር ይሄኛውን የሚያግዝ ሰው ስተት አለው የለውም? ከኤም ካሚስ እና ከሳምሪ ውጪ ወይ መቅዲ ወይ ዳቪቶ ወይ ሃን
ሞክሩ። የትኛው ነው? ዳቪቶ ይሄ ኢሻበዶች ገሊያንት የሚለው ትክክል ነው? ኢሻበዶች ገሊያንት ኤስኤስ ባስ ሬጅቴሽ genau ከዛ ያው ኮኔክተሮቹ ምናምን አስጥተን አረፍተ ነገሩ ላይ ፎከስ እንድናደርግ ነው። ልክ ነህ ዳቪቶ። ከዛ መቅዲ ደግሞ ይሄን መልሽ ካለሽ አለሽ። ይቅርታ አቤት እዚህ ጋር ጥያቄ አለኝ። ኢሽሃተ ዶች ለርነን ቢሆንስ ይቻላል? ኢሽሃተ ሲሆን እሱ ፕሉስ ኳን ፐርፌክት ይሆናል። ተቀጣይ ሌላ የምትጨምሪው ነገር ዳናፍ ምናምን ብለሽ መቀጠል አለብሽ። ይሄኛው ግን ተምሬያለሁ ብለሽ በፐርፌክት ለማውራት ፕሉስ ኳን ፐርፌክት የሚባል ነገር ታውቂያለሽ ሳምሪ? አዎ አሁን ጫማዬን ካደረኩኝ በኋላ ልብሴን ለበስኩኝ ማለት ከፈለግሽ ሁለት ፓስቴንሶች አብረሽ ስታወሪ ድርጊቶቹን ስታከታትይ ኢሽሃተ ማለት ትችላለሽ። ግን አንድ ድርጊት ሆኖ በሽወሰን የሆነ የተዘጋ ድርጊት ከሆነ በቃ ተማርኩኝ ነው። ኦኬ በዚህ ኬዝ በሷ ኬዝ በሰላምዬ ኬዝ። ስለዚህ መቅዲ ይሄንን የመጨረሻውን ስሪልኝና ልለያችሁ ዛሬ። በቃ እንዴ ልታሳድዱኝ ነው እንዴ? በቃ ይበቃችኋል። ይሄኛውን መቅዲ ሞክሪልኝ ከዛ ልሂድ። Ich habe putzen meine Zimmer. ምን ላድርገው እንዴ? ተይ እና ቤቷ ሄደሽ ልታጸጂ ነው? ሰላም ቤት እጂ ተነስቶ እሱን አይደለም ያልኩሽ። አረፍተ ነገሩን አስተካክሉ። አሃ ኦኬ Ich habe meine Zimmer geputzt. Ich habe የሷ እንደዛ እንተውና meine Zimmer geputzt. Ja. እሺ geputzt። መቅዲን ደግሞ የሚያስተካክል ሰው ፈልጋለሁ ከእናንተ ውስጥ። ማይን ነው ዛፊ ይቅርታ፣ ማይን አይደለም የሚሆነው ማይንን ያልነው das Zimmer ስለሆነ ያ das nennt man selbst korrigieren ይባላል። ስለዚህ ራስሽን አስተካከልሽ ማለት ነው። ሲመር das ሲመር ስለሆነ እቺኛዋ ማይኗ እናጥፋት። ኦኬ ገልብጫዋለሁ። ችግር የለም das ሲመር ስለሆነ ማይን። ስለዚህ ገቦትስ ነው ራሱ መሆን ያለበት። በሚቀጥለው ሳምንት ስክሪንሾት ሰጂንንና ስትመጪ አያይዘሽ በኮኔክተሮች አያይዘሽ እንደዚህ ለየብቻ አራርቆ እንደወለደ ሰው በፉልስቶፕ ነው የዘጋሽው። አረፍተ ነገርሽን አያይዘሽ በማያያዣዎች ዳና ከዛ ሰዓትም ከሆነ ሰዓት እየጠቀስሽ ፍሎ ያለው ኦኬ ፍሎ ያለው ነገር እንዲሆን አርጊው። ስክሪንሾቱ ሰጂና ኔክስት ዊክ ስትመጪ ይዘሽ የመጣሽውን ሴንቴንስ በሱ እንጀምራለን። ኦኬ እሺ። ስለዚህ ላያችሁ ላይ ከምዘጋባችሁት ያለሽ። ለማንኛውም የዛሬ ትምህርት ቆንጆ ነበረ። በጣም ደስ የሚል ነገር ነው የተማርነው። እንዳልኳችሁ አልታግ የሚያልቅ አይደለም። ግን እንደው እንደዚህ የተወሰነ 10ም 15ም ሰው እያቀያየርኩኝ የተወሰነ ካወራው 100 ምናምን ሰው ደግሞ ውጭ ደግሞ ካዳመጠ ትልቅ ጥቅም አለው እና እባካችሁ አትፍሩ። እናንተ ማስተዋል ያለባችሁ ከዛሬ ላይ ነገ አንድ ቃል መጨመር። በቃ ሌላ ተአምር አትፍጠሩ። አሁን ዛሬ ማይነስ ይመር ያለችው ልጅ ከዚህ በኋላ ማይነስ ይመር አትልም። አንድ ስተት ተወገደ ማለት ነው። ስለዚህ ቋንቋ ነው። የሆነ ተምራችሁ ከሆነ ጊዜ በኋላ ዲግሪ የሚሰጣችሁ ነገር አይደለም። እዚህ ሀገር በተለይ የምትኖሩ ሰዎች የዕለት ተዕለት ኑሯችሁ ላይ የተሻሻለ ሄዶ ከሆነ ዓመታት በኋላ ፌለር ፍራይ እና ዘወገ ፍራይ ማውራት ትችላላችሁ ማለት ነው። ነፃነት ያለው ወሬ። ስለዚህ እሱ የሚፈጠረው የዕለት ተዕለታችሁ ይሄ ጠቅላላ ጀርመንኛ ላስተካከል የሚባል ነገር አስወግዱ። አረፍተ ነገር ስታወሩ እዚች አረፍተ ነገር ውስጥ ምንድን ነው ስህተቴ? እሷ ውስጥ ያስተካከላችሁት ነገር ከዚህ በኋላ የምታወሩት አረፍተ ነገሮች ላይ በጠቅላላ የተስተካከለ ይሆናል ማለት ነው። ስለዚህ ሁል ጊዜ ቴክ ኢት ዴይ ባይ ዴይ ኦኬ። ሽርት ፎር ሽርት። ከዛ እንቁላል ቀስ በቀስ የሚባለው በአማርኛ። ከዛ በኋላ ስህተታችሁ እያነሰ 100 ስህተት የነበረው 99 98 97 የሆነ ቀን ዜሮ ይገባላችኋል ማለት ነው። እሺ እንደዛ አድርጉ። እንዳልኳችሁ የዛሬ ትምህርታችን በዚህ ተጠናቋል። አይንስ አሁኑኑ ልማር ትምህርት አለው እያላችሁ የምትጠይቁኝ ሰዎች አይንስ ስለጀመርኩኝ ባሉት ተማሪዎች ዘግቼው ያው ሰው አላስገባም። እነሱን ብቻ ስለሆነ ማስተምረው መማር የምትፈልጉ ሰዎች ከአይንስ አስባይ እኔ ሳስተምር አይንስ ባይ አይደለም ማስተምረው። አይንስ ሙሉ፣ አስባይ ሙሉ፣ ቤአይንስ ሙሉ፣ ቤስባይ ሙሉ የፈተና መዘጋጃ ኮርሶችም አሉኝ። ላይቭ ኮርስ አለኝ፣ ሪከርድድ ኮርስ አለኝ። መማር የምትፈልጉ ሰዎች አሁን በሚቀጥለው ዙር ላይ ያሸነፈውን ብዙ ሰው የመረጠውን ኮርስ እየመረጥኩ ስለሆነ ማስተምረው የምትፈልጉትን ኮርስ እየመረጣችሁ ተመዝገቡ። ለመመዝገብ ሊንክ ዛፍ ቲፕስ ቢዮ ላይ ያለላችሁ፣ ካልሆነ ደግሞ ቲክቶክ ላይ እዚሁ ላይ መማር እፈልጋለሁ፣ ኢንስታግራም ላይ፣ ቲክቶክ ላይ፣ ፌስቡክ ላይ ወሬቨር
መማር እፈልጋለሁ ስትሉኝ ዋትሳፕ ስልኬን ሰጣችኋለሁ። ስልኬን ዝም ብዬ በየቦታው ማለት ብትሆን ያው ትርጉም የለውም ብዬ ነው። የሚፈልጉት ሰዎች እፈልጋለሁ ሲሉኝ ሰጣችኋለሁ። ከዛ በኋላ የምትፈልጉትን መረጃ ሰጣችኋለሁ ማለት ነው። ኮሜንት ብዙ አላነበብኩም፣ ግን እግዚአብሔር ያክብርልኝ። በጣም ሁላችሁም እየነቃችሁ ነው። ለህይወታችሁም እንደሚያስፈልጋችሁ እየገባችሁ ስለሆነ በርቱ። ያንን ብቻ ነው የምለው። ቴክ ኢት ዴይ ባይ ዴይ። ቤታችሁ መጥቶ የቤት ኪራያችሁን ላይፋችሁን ምናምን የሚያግዛችሁ ሰው የለም። ኦኬ። ስለዚህ ብዙውን ሰዓት ራሳችሁን መለወጥ ላይ አተኩሩ። መዝናናቱ እንዳለ ሆኖ መሳቅ መጫወቱ እንዳለ ሆኖ ማለት ነው። የተባረከ ምሽት ይሁንላችሁ። ሐሙስ እንገናኛለን። እንዳልኳችሁ ዳንቲዩብም አሁን ላይ ላይቭ መማር የምትፈልጉ ሰዎች እያስተማረ ነው። ዳንቲዩብ የሚለው ቻናል ላይ ገብታችሁ ኢንተርኔት ስለምን እንደሆነ አላቅም፣ ላፕቶፕ እየሰራልኝ አይደለም እንጂ ብራውዘር ከፍቼ ያሳያችሁ ነበር ያለበትን። በዛ መልኩ ይሆናል ማለት ነው። በርቱልኝ። አስባይ ወርቅዬ፣ አስባይ ኢት ሃዝ አ ቢግ ቻንስ። ኤቱ መማር የምትፈልጉ ሰዎች በተለይ በሚቀጥሉት ዙር ላይ የማስተማር እድሌ በጣም ከፍ ያለ ነው። ለምን አሁን አይንስ እያስተማርኩ ስለሆነ ደግሜ እሱን ላላስተምር እችላለሁ። ስለዚህ አስባይ በተለይ መማር የምትፈልጉ አስባይ ቢአይንስ መማር የምትፈልጉ ሰዎች ተመዝገቡ። ሌላውም ላይ ተመዝገቡ፣ ችግር የለብኝም። ይበቃናል። ውሃ እንኳን አመጣለሁ ብዬ ውሃ ሳላመጣ ነው እዛ ያስጀመራችሁኝ። ሰላም ይዤ ደህና ደሪልኝ። ይቅርታ አንዴ ግን ጥያቄ መቅዲ ዳን ትላንትና ለሚቀጥለው ሮብ ያስተምራል አያስተምርም? ለመቅዲ ለመጠየቅ ብዬ ነው። እኔ አዎ ይናገር ነበር። እኔ ትንሽ አልተምም። እኔ አልነበርኩም ትናንት በጣም ትናንት ስራ ምን አልሽ ማርኪ? መቅዲ ብዙ አልቆየሁም፣ ግን አው ተከታታይ ጊዜያት ላይ አልገባ እችላለሁ ብሏል። አይ ይነግራቸዋል፣ ይጽፋል። ያው ሲገባ ይጽፋል። የሆነ ቀን ጀምሮ ምናምን ብሏል። ፖስት ያደርጋል። ኦኬ። አያስተምርሽም ብላሻለች። አያስተምርም ብላለች። እዚህ ተጽፎላችሁ እኔ ብዙም መጨረሻ ላይ ወጣሁኝ። እሺ እንደዛ አድርጉ። እንዳልኳችሁ አስቫይ ቢአይንስ መማር የምትፈልጉ ሊንክ ላይ ተመዝገቡ። ሬጂስተርድ ሆናችሁ ሊስት ውስጥ ትቀመጣላችሁ። በላያችሁ ላይ ሰው ጨምራለሁ። ያ ማለት አስቫይ የመረጣችሁ ሰዎች ብዙ ከሆናችሁ እናንተን አስተምራለሁ። ቢአይንስ የመረጣችሁ ብዙ ከሆናችሁ እናንተን አስተምራለሁ። አይ አሁኑ ነው መማረው የምትሉ ሰዎች ደግሞ ሪከርድድ ኮርስ ስላለ ሳምፕል ልኬ እኔ እንደማስተምረው አሁን እንደማወራው ነው። ከዚህ በተሻለ ነው፣ ቢበልጥ ነው እንጂ አያንስም። ጥቂት ሰዎች ብቻ ስለሆነ ማስተምረው ላይቭ ትምህርቴ ላይ በደንብ ክሊር የሆነ ትምህርት ነው። ትወዱታላችሁ። ያው ብዙ በየቀኑ ቪዲዮ ግቡ ተመዝገቡ ስለማለል እዚህ ላይ ሐሙስ ብቻ ስለሆነ የምታገኙ ነው ብዙ እያወራ ያለሁት። መልካም ምሽት ይሁንላችሁ። ለእኔ ቲክቶክ ላይ ጻፉልኝ። ለእኔ ቲክቶክ ላይ መማር የምትፈልጉ ሰዎች አሁኑኑ መማር ፈልጋለሁ ስትሉኝ ሜሴጅ ዋትሳፕ ስልክ ሰጣችኋለሁ። መመዝገቢያ ሊንኩ ከከበዳችሁ ማለት ነው። ቢዮ ላይ ግን ሊንክ አለላችሁ፣ በሱ መመዝገብ ትችላላችሁ። ዛፍ ቲፕስ ሰላም ደሪልኝ። መቅድዬ አውስቴሽ ቫይስ አንድ ቀን ሸኮላዳ ትልኪልኝ ያለሽ ከሽቫይስ የሽቫይስ ሸኮላዳ ዛፍ ቲፕስ የሚል አስፈሽ ማለት ነው። ደሞ ላንፈልገው እዚህ ላይቭ ነው የምከፍተው አስተማሪያችን። እሺ በቃ ደህና ደሩ። ከሚስ ሰላም፣ ሁላችሁም ደህና ደሩ። ኮሜንት ላይ ባትገቡም በኮሜንት የምታግዙኝ እንደናና አይነት ሰዎች እንደነገንዬ ሁላችሁንም ስማችሁን ያልጠራኋችሁ በጠቅላላ ሰላም ደሩልኝ። የሳምንት ሰው ይበለን። ሐሙስ ስንገናኝ ከዚሁ እንቀጥላለን። ወይ አልታግ ወይ ሌላ ቶፒክ ይዤላችሁ እመጣለሁ። ከዛ በፊት ደግሞ አንዳንድ አውስስፕራኮች ላይ የተወሰኑ ድምጸቶችን ደግሞ አብረን እንማራለን። ሰላም ደሩልኝ። 90 ምናምን ሰው 100 ሰው ነው የሚታየኝ። ላያችሁ ላይ የተዘጋውባችሁ ነው። የሳምንት ሰው ይበለን። ደህና ደሩልኝ። ቻው። ሪከርድድ ኮርሱን ሪከርድድ ላስት ዊክ ያስተማርኩትን ነገ በኢትዮጵያ ወይም 17 ሰዓት አካባቢ ላይ ወይም 16 ሰዓት ላይ ለቀዋለሁ። ዩቲዩብ ላይ ቪዲዮ ፖስት በማድረግ ሰዓት እንደው ማየት እንኳን ባትችሉ በተቻላችሁ አቅም ላይክ፣ ኮሜንት ምናምን አድርጉ። ኮንቴንቱ በቃ ሰው ሳያየው ሲቀር እናደዳለሁ። ለምን እንደዚህ ተለፍቶበት የሚፈልጉት ሰዎች ጋር መድረስ ሳይችል ሲቀር እናደዳለሁ። ስለዚህ ዩቲዩብ ቪዲዮ ፖስት ሳደርግ በተለይ ዋትሳፕ ግሩፕ ውስጥ ያላችሁ ሰዎች this is the least you can do። ለኔ የምትወዱኝ ሰዎች ዩቲዩብ ላይ ግቡ፣ እዩ፣ ቁጭ በሉ አይደለም። ላይክ አድርጉት፣ ኮሜንት አድርጉት፣ ሼር አድርጉት። አልጎሪዝሙ ስራው እንዲሰራ ማለት ነው። ስለዚህ ነገ ወደ 16 ሰዓት ምናምን ላይ ቪዲዮን ለቀዋለሁ። ላስት ዊክ የተማርነውን ይህንን ደግሞ ኔክስት ዊክ ለቅላችኋለሁ። ደህና ደሩልኝ። ቻው።